ስለሆነ ማለት ግዴታዋ ማለት ስለሆነ ማለት ምን ማለት እንደሆነ ታውቃለህ? በግሪኩ ላይ ያለውን በፍኖት በህዳግ መልክ እንዲታይ ማድረግ በኢትዮጵያ መጽሐፍ ቅዱስ ማህበር እናሳትማለን የተባሉ የትኞቹ ማህበረ ክርስቲያናት ግዴታቸው ናቸው፣ ማሳየት አለባቸው። እምቢ ካሉ በዓለም አቀፍ ደረጃ ይጠየቃሉ። ብፁዕ አቡነ ጳውሎስ ፓትርያርክ የኢትዮጵያ ኦርቶዶክስ የነበሩት ጳጳስ የዓለም አቀፍ አብያተ ክርስቲያናት ሁለተኛ መጠይቀ እዚህ ጋር አልጨርስ። ለምንድን ነው በጌታ ሚዩት አድርጌያለሁ? እንደዚህ አታድርግ አንተ። እንዴ እኮ ነውር እኮ ነው። ሳልጨርስ እንዴት ካፌ ላይ ገብተህ የኢትዮጵያ ኦርቶዶክስ ተዋሕዶ ፓትርያርክ ብዬ ምን እንድናገር ሳላቅ ለምን ገብተህ ታቋርጠኛለህ? ከዚህ በኋላ ካደረክ ይቅርታ አድርግልኝ። በቃ ታች ውረድና እዛው የምትሰማውን ካለ ስማ፣ ካልሆነ ቤት ከፍተህ ያው የምትሰድበኝን መሳደብ ትችላለህ። ኦኬ ቴንክ ዩ። ለምን እኔን ሀሳብ ሳትጨርስ ለምን ትንትላለህ? አንተ ስጨርስ እኮ ዝም ብዬ እጠብቅሃለሁ፣ ሰው እንዲሰማ ማለት ነው። አስጨርሰኝ ሀሳቤን። ይሄንን የማድረግ ግዴታ አለባት የኢትዮጵያ ኦርቶዶክስ ተዋሕዶ ክርስቲያን። ወድ አይደለም ተገዳ ማለት ነው። ለምን በኢትዮጵያ በዓለም አቀፍ አብያተ ክርስቲያናት ትጠየቃለች። ትጠየቃለች። ስለዚህ እንዳትጠየቅ በህዳግ መልክ የማሳየት ግዴታ አለባት። እሷም ብቻ አይደለችም፣ ወንጌላውያንም ካቶሊካንም። ማንም መጽሐፍ ቅዱስን ጽፋለሁ ብሎ ካለ ከእናት ቋንቋው የተለየ ሥላሴ አማንያንን ብለው እስካሉ ድረስ ከእናት ቋንቋ የተለየ ነገር ካለ በህዳግ መልክ ማሳየት ግዴታቸው ነው። በማህበሩ ይጠየቃሉ፣ በዓለም አቀፍ ደረጃ ማለት ነው። ልብ በል ደምረው እንጂ እንደ ትምህርት ከሆነ ግን ኢየሱስ ይማልዳል ብሎ የሚለውን ቃል የኢትዮጵያ ኦርቶዶክስ ቤተክርስቲያን አትቀበለውም። ስለማትቀበለውም ነው በዚህኛው ትርጉሟ ላይ የተቀበለችውን በዚህኛው ትርጉሟ ላይ ማረምና ማሳከል የጀመረችው ማለት ነው። ስለዚህ አሁን አንተ ይህንን እቀበለዋለሁ ብለህ ካልክ እሰየው፣ ጥሩ ቀጥለው። አሁን ትችላለን እየተለማመደ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የ2000 እትሙን ነው የመጀመሪያ መጽሐፍ ቅዱስ ብላ የያዘችው አይደለም። ቴንኪው። የ2000 እትሙ የመጀመሪያ መጽሐፍ ቅዱስ ብላ ካልያዘች ከዛ በፊት የነበሩትን መጽሐፍቶች የምታምንበትና የጻፈችው ትክክል ነው ብላ የምታምን ከሆነ ያኔ የሮሜ 8:34ን ትክክል አይደለም፣ ይማልዳል የሚለው ትክክል አይደለም፣ ይፈርዳል ነው በሚል ያስቀመጠችበትን ሀሳብ አምጥታ አሳይኝ። ምንድን ነው? እሺ እንደገና ልድገምልህ። ከዚህ በፊት 1980 የታተመው መጽሐፍ ይማልዳል በሚል የተቀመጠው አለም እሱ ትክክል አይደለም፣ የሚሆነው ይፈርዳል የሚል ነው ብላ ማለት የጻፈችበትንና ይፈርዳል የሚለውን ብላ ያጸናችበትን በግርጌ ያልጻፈችበትን መጽሐፍ ታሳይኛለህ? አይ እንደዛማ ብላ መጽሐፍ ቅዱስ ላይ እንደዛማ ብላ አትጽፍም። በቃ ስለዚህ ይህንን ብላ መግቢያው ላይ ያለውን መቅድም ላይ ነው። ቋድ መጠኛ ጥያቄ ጠየከኝ አይደል? ጥያቄ ለጠየከኝ እንድመልስ ጥያቄ እኮ ጠየከኝ። ከዛ መልሱ ልመልስልህ። እንደዛማ ብላ ቃል በቃል አትጽፍም። በአንደበቷ ግን ኢየሱስ ይፈርዳል እንጂ ይማልዳል ብለን አንልም። ይማልዳል ብሎ የሚለውን ቃል ለኢየሱስ ክርስቶስ አይቀጸልም ብላ ታስተምራለች በመምህራኖቿ አውደ ምሕረቷም ላይ ከአውደ ምሕረቷም ውጭ ማለት ነው። ግን እንደማትቀበል ከሚያሳየው ነገር አንዱ አሁን እዚህ ጋር ከግዕዙና ከአማርኛው ምንባብ ጋር የማይገናዘቡና ከምርመራ ያመለጡ ባዕዳን ቃላት ቢገኙ ብላለች። ብዛት አላቸው ማለት ነው። ባዕዳን ቃላት ካለ ቃል አይለም፣ ቃላት ብዛት አላቸው ማለት ነው። ባዕዳን ቃላት ቢገኙ ነው ያለችው። ቢገኙ ከአንባቢያን የሚቀርብልንን ያው አስተያየት ማለት ነው። ያነበበ ሰው የሚያቀርቡላቸውን ለምሳሌ ሮሜ 8:34 ላይ እዚጋ ያለውን ይፈርዳል ብላችሁ ብትሉት ብያሉ እንደዚህ ከህዝብ እሱ ማን አለ? ይኸው ከአንባቢያን አንድ ቃል ሁለቴ ሶስቴ አትድገም፣ ደምረው ማን አለ ብሎ የሚለውን አንዴ ጠይቀኝ አይደል? ሁለቴ ሶስቴ አትድገመው። ይኸውልህ ከአንባቢያን የሚቀርቡልንን ይላል አይደል? ከአንባቢያኑ እንደሚቀርብላቸው ይህን መጽሐፍ ቅዱስ አተመቸው አይደል? የኢትዮጵያ ኦርቶዶክስ ተዋሕዶ ክርስቲያን ምዕመናኗ ናቸው አይደል የሚያነቡት? አንባቢዎቹ ምዕመናኗ ሲያነቡ ከግዕዙና ከአማርኛው ምንባብ ጋር የማይገናዘቡ ከምርመራ ያመለጡ ባዕዳን ቃላት ቢገኙ አለች። ለምንድን ነው እዚህ ጋር ሁለት ቃላቶች ማለት ሁለት ቋንቋዎችን ተጠቅማ ነው መለኪያ ያደረገችው? መሆን የነበረበት ከዕብራይስጡና ከግሪኩ ጋር የማይገናዘቡ ነበር መባል የነበረበት። እዚህ ጋር ግን ግሪክና ዕብራይስጥን ሳትጠራ ግዕዝና አማርኛ እንደ እናት ቋንቋ ተቀምጠው ከግዕዙና ከአማርኛው ምንባብ ጋር የማይገናዘቡ ይላል።
ሲጀምር የመጽሐፍ ቅዱስ ቃላት ከግዕዝና ከአማርኛው ጋር በመጀመሪያ መገናዘብ የለበትም። በመጀመሪያ መገናዘብ ያለበት ከእናት ቋንቋ ከዕብራይስጥና ከግሪክ ጋር ነው። ከዕብራይስጥና ከግሪክ ጋር ግን ከተገናዘበ ወይ ደግሞ ከተስማማ በኋላ ወይ ደግሞ ከዛ ከተቀዳ በኋላ ወደ ግዕዙና ወደ አማርኛው ሲተረጎም የግሪኩና የዕብራይስጡ ቃል እንደሚለው የቋንቋው ሊቃውንት ሲተረጉሙት ወደ ግዕዙና ወደ አማርኛው ሲያመጡ አቻ ቃላቶችን ካገኙ አምጥተው ይጠቀሙበታል ማለት ነው። አሁን እዚህ ጋር ግን ያደረገችው እሷ ከአንባቢያን የሚቀርቡልን ሰብስበን ብላ ያለችው ከአንባቢያን እንዲቀርብለት የተሰበሰበው ከግዕዙና ከአማርኛው ምንባብ ጋር የማይገናዘቡትን መርምሩ ነው፣ ፈልጉ ነው። ስለዚህ ከግዕዙና ከአማርኛው ምንባብ ጋር የማይገናዘቡ የግዕዙ ወይትዋቀስ ብሎ የሚለውን ቃል ይፈርዳል ብላ ተርጉመዋለች አይልም። ኦኬ ፈረደ ብሎ የሚል ትርጉም ቢኖረው ከኔ ይልቅ መርጌታ ስላለ ግሱ እንደዛ ብቻ አይልም። ኦኬ ተከራካሪም ተሟጋችም ነው ይላል። ወይትዋቀስ ማለት የሚሟገት የሚከራከርም ጭምር ነው። አለቃ ደስታ ተክለወልድ ማለት ከሳቲ ብርሃን ተሰማ ማለት ሶሪ አለቃ ኪዳነ ወልድ ክፍሌ እንደዛ ነው ያስቀመጡት። ስለዚህ ከግዕዙና ከአማርኛው ምንባብ ጋር የማይገናዘቡ ከምርመራ ያመለጡ ባዕዳን ቃላት የተባሉት እነማን ናቸው? ቀጠሮ ነበር የሰጠችው ለሚቀጥለው ጊዜ ለህትመት ሲቀርብ በሚታተምበት ጊዜ በቅዱስ ሲኖዶስ ታርሞና ተስተካክሎ ሊታተም ይችላል ብላ ቀነ ቀጠሮ ሰጥታለች። አስቀድማ ማለት ነው 1980 ዓ.ም ላይ ስታሳተም። ያንን ጊዜ ግን በምቹ ጊዜ ትጠብቅ ስለነበረ እንደዚህ ይላል በዚህኛው መግቢያ ላይ የተሰራውን ወንጀል ለማየት ከፈለክ ማለት ነው እንደዚህ ይላል ያለው እድልፋን ተሰጠኝም የለም እሰጣለሁ የፈለግከውን ነው የምታወራው እሰጣለሁ። እዚህ ጋር አንብብልህ በዚህኛው ቀጠሮ የሰጠችውን መቅድሙ ላይ እዚህኛው ላይ በ2000 ዓ.ም ላይ ስትናገር ምን ይላል? በ1947 እና በ1980 ዓ.ም በአንድ ጥራዝ ተጠቃሉ። ጆኒ ፋን ክፈት ፕሊስ። ኦኬ በ1980 ዓ.ም በአንድ ጥራዝ ተጠቃሎ የታተመው ሙሉ መጽሐፍ ቅዱስ ከመሰረታዊው ልብ በል ደምረው ከመሰረታዊያን የመጽሐፍ ቅዱስ ቋንቋዎች ከዕብራይስጥና ከጽር ማለት ከግሪክ ማለት ነው ጋራ እየታየ የታረመ ነው ቢባልም የትኛው ይሄኛው ማለት ነው የቀድሞ ትርጉም ቢባልም ሙሉ በሙሉ ግዕዙን መሰረት ያደረገና ልዩነቶችን ያመላከተ አልነበረም። እንዴ ግዕዙን መሰረት እኮ ማድረግ አይጠበቅበትም። ለምን? ግዕዝ የመጽሐፍ ቅዱስ መሰረታዊ ቋንቋ አይደለም። ራሷ እንደጻፈችውም ቤተክርስቲያኒቱ እንደምታምነው የመጽሐፍ ቅዱስ መሰረታዊ ቋንቋ ብሉይ ኪዳን በተመለከተ ዕብራይስጥ፣ አዲስ ኪዳን በተመለከተ ግሪክ ነው። እዚሁ ግሪክና ዕብራይስጥ ብላ ነግራን። ይኸው በሊቃውንት አባቶቻችን ያተረጓጉም ስልት ከመሰረታዊው የግዕዝ ዘር ጋራ በመስማማት ተተርጉሞ በአንድ ጥራዝ ተጠቃሎ ለአገልግሎት የቀረበ አልነበረም። የትኛው የቀድሞ ትርጉም አለ ነው። ይሄኛው ምኑን መሰረት ያደረገ ልብ በል ግዕዙንና አማርኛውን ይኸው የአባቶችን ያተረጓጎም ስልት የተባለው እና ከመሰረታዊው የግዕዝ ዘር ግዕዝ የኢትዮጵያ ቋንቋ ነው። በኢትዮጵያ ኦርቶዶክስ ቤተክርስቲያን ለጥቅም ታውላለች ለአገልግሎት። የመጽሐፍ ቅዱስ መሰረታዊ ቋንቋ አይደለም፣ ብልግና ነው፣ ነውር ነው። እንግሊዘኛ የመጽሐፍ ቅዱስ መዝገበ ማለት የኢትዮጵያ የመጽሐፍ ቅዱስ እናት ቋንቋ አይደለም። ስፓኒሽ፣ አረብኛ፣ ዋቴቨር የትኞቹንም ቋንቋ ይጥሩ የመጽሐፍ ቅዱስ እናት ቋንቋ አይደለም። ብሉይ ኪዳንን በተመለከተ ዕብራይስጥ ነው። አዲስ ኪዳንን በተመለከተ ግሪክ ነው። ታዲያ ለምንድነው መሰረታዊ የግዕዝ ዘር የተባለው? ማን ነው ግዕዝን መሰረት ያደረገው? ማን ነው አማርኛን መሰረት ያደረገው? ማን ነው እንግሊዘኛ መሰረት ያደረገው? ማን ነው ስፓኒሽን፣ አረብኛን መሰረት ያደረገው? መሰረት አይደሉም። ግዕዝ መሰረት አይደለም። አማርኛ መሰረት አይደለም። ኦሮምኛ መሰረት አይደለም። አረብኛ መሰረት አይደለም። ቻይንኛ መሰረት አይደለም። እንግሊዘኛ፣ ስፓኒሽኛ መሰረት አይደለም። መሰረት ከተባለ የመጽሐፍ ቅዱስ መሰረት ብሉይ ኪዳን በተመለከተ ዕብራይስጥ፣ አዲስ ኪዳን በተመለከተ ግሪክ ነው ማለት ነው። ከዛ በኋላ የተደረገውን ወንጀል ይኸው ኦኬ ግዕዙን መሰረት ያደረገ ልዩነቶችን ያመላከተ አልነበረም ካልሽ በኋላ በዚህም ምክንያት በውስጡ በሚገኙ አንዳንድ አባባሎች ደምረው ወልዴ ይኸውልህ በሚገኙ አንዳንድ አባባሎች በቤተ ክርስቲያናችን የአተረጓጎም ስልት የቀረበ አይደለም። ምን አገባት የኢትዮጵያ ኦርቶዶክስ ቤተክርስቲያን? በጴንጤዎች የአተረጓጎም ስልት የቀረበ አይባልም አይደለም ተብሎ ከተባለ ነውር እኮ ነው። የጴንጤን ያተረጓጎም ስልት ተከትለህ አይደለም መጽሐፍ ቅዱስን የምተረጉመው። እሺ ድልኛ ኤርሚያስ አንተ ብቻ እኮ የምታወራው ስብከት ነው።
እየተወያየን ከሆነ እድል ስጠኛ። እሰጥሃለሁ። እያወራ ነው። የፈለግከውን ደቂቃ እሰጥሃለሁ። እንደዚህ ግን እንዳታቋርጠኝ። ኦኬ፣ እንደዚህ እንዳታቋርጠኝ። የፈለግከውን ደቂቃ ወስደህ ታወራለህ። ቃሌ ነው። እንደዚህ እንዳንተ እንኳን መሀል አልገባብህም። ስጨርሻለሁ እስክትል ድረስ አሰማሃለሁ ማለት ነው። የተነሳው ዝም ብሎ ብጭቅ ብጭቅ አይደለም። እንትና ደምረው ኤርሚያስ ደምረው አይደለም። የምናወራው መሰረታዊ ጉዳይ ነው። ወደ ዋናው ጉዳይ ላይ ከመሄዳችን በፊት ይሄ ዋናው ጉዳይ ስለሆነ ማለት ነው። ስለዚህ ሙሉ በሙሉ ግዕዝን መሰረት ያደረገ ልዩነቶችን ያመለከት አልነበረም። በዚህ ምክንያት በውስጡ በሚገኙ አንዳንድ አባባሎች በቤተክርስቲያናችን ያተረጓጎም ስልት የቀረበ አይደለም የሚል አስተያየት ከብዙ ሰዎች ዘንድ እንደነበረ የሚታወቅ ነው። ከብዙ ሰዎች ዘንድ እዚህ ላይ አስተያየት ከአንባቢያን የሚቀርብልን ሰብስበን ብላለችው። ሰበሰበች ማለት አንባቢያኑ ሰብስበው ነገሯት። ከዛ በብዙዎች ዘንድ ነበረ የሚታወቅ ነው ካለች በኋላ እነሆ እንደ እግዚአብሔር ፍቃድ ለኢትዮጵያ ቤተክርስቲያን ፓትርያርክ ሆነን ከተመረጥን ስራውን ከጀመርንበት በኋላ ቅድሚያ የሰጠነው የቅዱሳት መጽሐፍ ዝግጅት ነው። ምክንያቱም ከላይ እንደተገለጸው ቤተክርስቲያናችን በራሷ ልጆች በራሷ ቋንቋና ያተረጓጎም ስልት በራሷ ቋንቋ በራሷ ልጆች ግዕዙን መሰረት ያደረገ ምን አመጣው? ግዕዝን ዕብራይስጥና ግሪኩን ለምን መሰረት አድርጋ አጽፍም? እናት ቋንቋ ነው ብላን አልነበረም እንዴ? ማጭበርበር ይባላል። ግዕዙን መሰረት ያደረገ በአንድ ጥራዝ የተጠቃለለ የራሷ የሆነ መጽሐፍ ቅዱስ እንዲኖራት ማድረግ ከፍተኛ ምኞቶቻችንና ጸሎታችን ነበር ይላል። ስለዚህም በ1986 ዓ.ም በሊቃውንት ጉባኤ በሊቀ ጳጳስ የሚመራ ብፁዓን ሊቃነ ጳጳሳት ቅዱስ ሲኖዶስ አባላት ያሉበት የቅዱሳት መጽሐፍ ዝግጅት የሊቃውንት አቋቁመን ስራው ተጀመረ። በጊዜው ስራውን በቅርብ እየተከታተልን ከጉባኤ የሚቀርቡልንን ሀሳብ መሰረት ለስራው የሚያስፈልገውን ሁሉ ለማድረግ ጉባኤውን በማጠናከር ልብ በል የግዕዙን ዘር መሰረት አድርጎ ልብ በል ዋናው ማነው? መሰረቱ የግዕዙ ዘር ነው። ከዛስ ከመሰረታዊያን የመጽሐፍ ቅዱስ ቋንቋዎች ከዕብራይስጥና ከጽርዕ ጋራ እየተያየ እንዲሰራ ልዩነት ቢገኝ በግርጌ ማስታወሻ እንዲታይ መመሪያ ሰጠን። ስራውም በዚህ አይነት ተጠቃሎ በ1992 ዓ.ም ለህትመት በሚበቃ ሁኔታ ተዘጋጅቶ እንዲቀርብ በተጨማሪ በሰጠኑ መመሪያ መሰረት ከላይ እንደገለጥኑ የዕብራይስጥንና የግሪክ ቋንቋ አዋቂዎችን አማካሪ እንዲሆን አድርገን በግዕዙ ዘር መሰረት እንዲሰራ አዘዝን። ዕብራይስጥና ግሪክን መሰረት አድርጋችሁ እንዳትጠቀሙ ብላ ማለት ነው። እኛ እንዲታተምልን የምንፈልገው አሁን አለች እንዲታተምልን የምንፈልገው ግዕዙን መሰረት አድርገን እንዲታተምልን የምንፈልገው ብላ ግዕዙን መሰረት አድርጉልኝ፣ ከግሪኩና ከዕብራይስጡ ጋር ግን አስተያዩት፣ ዋናው ግን ግሪኩን መሰረት ያደረገ አትሙልኝ ብላ አለች። የኢትዮጵያ ኦርቶዶክስ ቤተክርስቲያን ታሪክ የማይረሳውን ትውልድ የማይረሳውን ወንጀል ሰራች። የራሷ ኦርቶዶክስ ቤተክርስቲያን ሊቃውንት እነ ዶክተር ዲያቆን ያረጋል አበጋዝ ሁሉ ጭምር ሳይቀር ውስጡን ለቄስ ነው ብሎ ያሉትን መጽሐፍ አሳተመች ማለት ነው። አብዛኞቹ ሊቃውንቱ አይቀበሉትም ይህን መጽሐፍ ቅዱስ። አሁን እንደሜት ትችላለህ ማለት ነው። ጋይድ የፈለግከው እንዳይቃ። እሺ ቴንኪው። የ1980ውን መግቢያ አስነበበኝና ከላይ ያለው መግቢያ አስነበበኝና ከዛ በኋላ መጠይቅን ጥያቄ ትመልስልኛለህ። ለምን ጠይቀኛለህ? እንዴ እዛ ጋር ይኸውልህ አይመለከተኝም። ለምን ጠይቀኛለህ? በራስህ መጽሐፍት ላይ እኔ ነኝ መጠየቅ ያለብኝ። እኔ ለምን ጠይቀኛለህ? ኦኬ ምን ይላል መግቢያው ላይ ምን ይላል? የኔ ፓስተሮች አይደሉም። እሺ የትኛው አሁን ይማልዳል ብለው እሺ ችግር የለውም። እሺ እዚህ ጋር ያላችሁ ሁላችሁም እንድታውቁ የሚያስፈልገው ነገር ምንድን ነው? ሮሜ 8:34ን የትኛውም የመጽሐፍ ቅዱስ አንባቢያን ይማልዳል የሚለውን ወደ ይፈርዳል የሚል ቀይሩልን ብለው የተጻጻፉበት ፒቲሽን የትኛውም የቤተክርስቲያን አማኝ የትኛውም የቤተክርስቲያን የመጽሐፍ ቅዱስ አዋቂ ሊያመጣ አይችልም። ይማልዳል የሚለውን ወደ ይፈርዳል በሚል ይቀየርልን በሚል ማለት ነው። ማንም ሊያመጣ አይችልም። ማንም። ምክንያቱም እዚህ መቅደም ላይ የተነገረውና ኤርሚያስ አበበ እያነበበው ያለው አይገናኝም። ስለዚህ አሁንም ቢሆን በእንቲያነ ወቲያቀስ በሚለው ቃል ውስጥ ማለት ግዕዝ ውስጥ ያለውን የፍቺ የግሪኩ ምን ብሎ ይፈተዋል ብላ የተናገረችው ቤተክርስቲያን ይማልዳል ብላ ነው የፈታችው። ስለዚህ አሁንም ምንም የሚያከራክርና ለውዝግብ የሚፈጥር ነገር የለም። ስለዚህ አሁንም እኛ መናገር የምንችለው ኢየሱስ ክርስቶስ አንድ ጊዜ በስጋው ወራት የፈጸመው ምልጃ ለዘላለም ነው ብለን ነው የምናምነው። ለዘላለም
ለዘላለም ነው ብለን ነው የምናምነው። ስለዚህ ኢየሱስ ክርስቶስ አሁንም እንደ ሰው ሆኖ ይለምንልናል ብለን አናምንም፣ አምነንም አናቅም። ስለዚህ ይህንን ኤርሚያስ ያመጣውን ሀሳብ እንግዲህ ውድቅ የሚያደርግበት ምንድን ነው? የግርጌ ሀሳቡ ነው። የግርጌ ሀሳቡ ይላል ብላ ቤተክርስቲያን የግሪኩን ቋንቋ አልቀበልም አላለችም። ስለዚህ አልቀበልም ብላ እስካላለች ድረስ ይላል ብላ የምትለውን ነገር መቀበል መቻል አለብን። ወደ ሌላ ጥያቄ የምትገባ ከሆነ እንግባ፣ አለበለዚያ በዚህ ላይ መከራከር መቻል የለብንም። ቴንኪው። ሚዩት ነህ ብራዘር፣ ሚዩት ነህ። ሶሪ። እሺ ቴንኪው ደሜ። አየህ ስጨርስ እንደጨረስኩ ብለህ ስትል ነው የገባሁት። ይሄን ትርጉም ትቀበለዋለህ አይደል? እኮ የግሪኩ የሚለውን የሚማልደው ይላል። ይሄን መጽሐፍ ትቀበለዋለህ አይደል? የግሪኩ የሚማልደው ይላል የሚለውን እቀበላለሁ። ይሄኛውንስ የሚፈርደው የሚለውን ትቀበለዋለህ? የሚፈርደው የኮነኔ ፍርድ አለም ኢየሱስ ክርስቶስ አሁን ላይ ኖ እኔ የምን ፍርድ ነው አይደለም ያልኩ። ኢየሱስ ፈራጅ ነው ወይስ አማላጅ ነው? አሁን እሺ፣ እሱኛውን ቃል በግዕዝ ምንድን ነው የሚለው? ይፈርዳል የሚለው በግዕዝ አይልም። በግዕዝ ምንድን ነው የሚለው? በግዕዝ ብዙ ትርጓሜ ስላለው ማለት ነው። ይፈርዳል በግዕዝ ሮሜ 8:37 አዳምጠኛ ወንድም አለሜ፣ ሮሜ 8:37 በግዕዝ ምንድን ነው ብሎ የተጻፈው? በግዕዝ እኔ እኮ ስለማትሰማ ነው። ራስህ ስለምጮህ የራስህ ድምፅ እየረበሸ መሰለኝ። ደጋግሜ ነገርኩ ለሶስተኛ ጊዜ። አሁን ያወራሁ አንተ ታወራለህ። ወይትዋቀስ ነው የሚለው የግዕዙ እኮ በቃ። ወይትዋቀስ ማለት ምን ማለት ነው ታዲያ? እኮ ወይትዋቀስ በእንጣነ እንግዲህ በተደጋጋሚ ስለኛ ምን የሚል ነው? የሚከራከር ማለት ነው። የሚማልድ የሚከራከር ነው የሚለው አለቀ። ስለዚህ አሁንም እየነገርኩ ያለሁት ይሄንን ይፈርዳል የሚል በግዕዝ ካላመጣ ምንድነው ማስረጃ? እንዴ እኔ እንዳመጣጠብቀ ቤተክርስቲያን ማስረጃ ምንድን ነው እያልኩ እኮ ነው። ታዲያ እንደዛ ካልሆነ ልብ በሉ ወገኖች፣ ወንድሞች፣ የመጀመሪያው ግዕዝ ነው ብለኸኝ የራሱ ተደምረው እስኪ ነገር 20 ሰከንድ የመጀመሪያው የግሪክ የግዕዝ ቋንቋውን ነው የምትቀበለው ቤተክርስቲያን ብለህ ገባ። ይፈርዳል የሚለውን ነገር ደግሞ በአማርኛ ተተርጉሞ በግዕዙ ግን ወንቲያነ በንቲያቀስ የሚለውን ቃል ነው የምትጠቀመው ካልክ፣ በንቲያነ ወንቲያቀስ የሚለው የምትጠቀመው ቃል ያ ትርጉም ደግሞ ይማልዳል፣ ይከራከራል ብላ ነው የምትተረጉመው ካልከኝ ይሄኛውን እንዴት አንተ አምነህ ተቀበልክ? የግዕዙ ለምን እቀበላለሁ? ራስህ አምነህ የተቀበልከው ይፈርዳል። የግዕዙ ለምን አትቀበልም? እንደዛ ከሆነ ኦኬ፣ የግዕዙን እኮ ከምንቀበል ከሆነ የግዕዙ እዚህ ጋር ይማልዳል ብሎ ከሚለው ጋር ነው የሚስማማው። ለምን ይሄን በቃ ታዲያ የግዕዙ ለምን አወጣችሁ ነው ብዬ የምልህ። የግዕዙ ለምን አትቀበልም? የቤተክርስቲያን ዋና ትርጉማ ግዕዝ የጠየቅኩህን ጥያቄውን በደንብ ስማ። ከጥያቄ ለማምለጥ አንተ ሁሉ ቀን በመጮህ ነው። በቃ ቀስ ብለህ አውራ። ልብ በል። እኔ አሁን አንተ እንድትቀበለው የተጻፈልህን መጽሐፍ ሳትቀበል እኔን ተቀበለው አትበለኝ። ኦኬ፣ አንተ ይሄን ቃል እዚህ ጋር ስለኛ የሚፈርደው ብሎ ኢየሱስ ክርስቶስ ነው ብሎ ክርስቶስ ኢየሱስ ነው ብሎ የሚለውን ቃል ትቀበለዋለህ አትቀበለውም? ቀስ ብለህ መልስልኝ። በግዕዙ እቀበላለሁ። በግዕዙ የተጻፈውን የአማርኛውን ትቀበለዋለህ አትቀበለውም? በግዕዙ የተጻፈውን እቀበላለሁ እኮ። የግዕዙ ይፈርዳል ብላ ተርጉመዋለች ሊቃውንቱ። ትቀበለዋለህ አትቀበለውም? ይሄን ቃል በግዕዙ ያለውን እቀበላለሁ። አማርኛውን ትቀበለዋለህ አትቀበለውም? ይሄን ቃል በግርጌ ያለውን ደግሞ እቀበላለሁ። በግርጌ አማርኛውን ትቀበለዋለህ አትቀበለውም? ይሄን ቃል አሁንም ያው መከራከር ከሆነ እኔ የግዕዙ ነው የምቀበለው። እሺ እኮ የግዕዙን መሰረት አድርገው የተተረጎመው ግዕዙን ይፈርዳል ብለዋለች እነሱ እኮ። የግዕዙ ቃል ወደ ይፈርዳል የሚል ትርጓሜ ስለማይሰጥ ለእኔ የሚመቸኝ የግዕዙ ቃል ነው። ኦኬ፣ ስለዚህ የግዕዙ ቃል ይፈርዳል ብሎ የሚለውን እሷ ደግሞ ይፈርዳል ብሎ የሚለውን ይተረጉማል ብላ ነው ያስቀመጠችው። ምን ብላ የምትናገረው? በግዕዙ ምን ትላለች? ወይትዋቀስ የሚለው ተዋቀሰ የሚለው ቃል ተከራካሪ እና ተሟጋች ብቻ አይደለም፣ ፈራጅም ሆኖ የቀረበበት ክፍል አለ። ኦኬ፣ ልብ በል። ተሳስታለች አለ እኮ። አዎ ተሳስታለች ማለት ነው። ምንም እኔ እንደዛ አላልኩም። ተሳስታለች አልኩ እኔ። አዳም እዚህ ጋር ጣልቃ አትግባ። የግዕዙ ነው የምንቀበለው ካልክ የአማርኛው ተሳስታለች ማለት ነው። ጣልቃ አትግቡ። 81 አለ ወይ 1980 ላይ የታተመው አለ፣ 1941 ላይ የታተመው አለ። እሱ የሚናገረው ይማልዳል የሚል ነው።
እሱ ለምን አትቀበሉም? 2000 አንተ የአማርኛውን እኮ አልቀበልም። 2000 ላይ ነው እንደ ቤተክርስቲያን መጽሐፍ ቅዱስ ያላት 2000 ላይ የታተመው ነው ያላት። እኔ አድምጠኝ፣ እሱን ደጋግመን የ80 ዓመተ ምህረት ከዛ በፊትም የነበረ እንዳለ ሁለቱ መጽሐፍ ላይ ስላለ እሱን ለምን አትቀበሉ? 2000 ላይ የታተመው ለምን አትቀበላችሁ? እየነገርኩ ነው። እኛ ብቻ እንቀበል ማለት 2000 ላይ አይደለም የ1980 ዓመተ ምህረቱን የሮሜ 834 እኩል አታውራ ደምረው እኩል አታውራ የሮሜ 834ን በዚህኛው ትርጉም ላይ ያለውን እኛ ብቻ እንቀበላለን። ምክንያቱም ለግሪኩ ቃል ታማኝ ሆና ኢንቱካኔ ብሎ የሚለው የግዕዙ ወይተዋቀስ ብሎ የሚለውን ተከራካሪ፣ ተሟጋች፣ አማላጅ ብሎ የሚለውን ቃል ስለሚጠቀም እዚህ ላይ ያለውን እኛ እንቀበላለን። ይሄ 80 ያህሉ የሮሜ 834ን ትርጓሜ እንቀበለዋለን ማለት ነው። እናንተ ግን ይሄንን ስለማትቀበሉት ይቀየርልን ብለው እናት ቋንቋው ላይ የሌለውን ባዕድ ቃል እዚህ ጋር ጨምራችሁና ዋናውን ቃል ግን ነቅላችሁ እዚህ ጋር መጣችሁት። በሚቀጥለው ትውልድ ደግሞ ይሄንንም ልታጠፉት ማለት ነው። ለምን ማስረጃ ይሄ ቃል ይቀየርልን የሚለውን ማስረጃ አምጣልኝ። ለሌላ መጽሐፍትም ቢሆን ማስረጃ አምጣልኝ። ለጨርስ ጀምረው እሰጥሃለሁ። ልብ በሉ ቤተክርስቲያኒቱ ምን አይነት ወንጀል እንደሰራች እዚህ መጽሐፏ ላይ ኢየሱስ ያማልዳል ብሎ ይላል። እዚህኛው መጽሐፏ ላይ ደግሞ ኢየሱስ ይፈርዳል ይላል። ከዛ ህዳጉ ላይ ደግሞ ስትወርድ ኢየሱስ ያማልዳል ይላል። አሁን እኔ ደምረውን ብጠይቀው ኢየሱስ ያማልዳልም ማን ይፈርዳልም እንደገና ያማልዳልም ነው ብሎ የሚለው። አሁን ጥያቄ ልጠይቅህ ኦርቶዶክሳዊ እንደመሆኑ መጠን ኢየሱስ አማላጅ ነው አማላጅ አይደለም? እሺ አሁንም ይኸውልህ አሁንም ይፈርዳል ብለው ፒቲሽን የሰጡበትን ይህንን ጨርሳ ቅድም እኮ ነግሬሃለሁ። ኢየሱስ ክርስቶስ ምድር ላይ በሰራው የምልጃ ስራ ዘላለማዊነትን ያሳያል። ዘላለማዊነትን የጠየቅኩም መልስልኝ። በዚህ በሮሜ 8:34 ላይ አሁን በዚህ በተጻፈው ላይ ማለት ነው ሮሜ 8:34 ላይ ኢየሱስ ክርስቶስ ፈራጅም ነው አማላጅም ነው ብለዋለች። የትኛው ነው? ፈራጅም ነው አማላጅም ነው ብለዋለች ብለኛላ። ፈራጅ ነው ብለው በፒቲሽን የተሰባሰቡበትን አዳምጠኛ ማን ነው? እሱን እኮ በ1980 ምን ብሎ ነበረ? የህዝብ አስተያየት ካለ ከአንባቢያን የተገኘ ካለ እንቀይራለን የሚል ነገር አላችሁ አለ። እንቀይራለን አንባቢያን ይሄ ቃል ይቀየርልን ካሉ ከከበዳቸው ቃሉን አይተን እንቀይራለን የሚል ነገር አለ 1980 ላይ መግቢያው ላይ አለ። ስለዚህ ይሄኛው ወደ ይፈርዳል በሚለው ይቀየርልን ያሉትን ማስረጃ አምጥታ አሳየን። ይቀየርልን ያሉትን ማስረጃውማ መጽሐፉን ይኸው ቀይራ እኮ ተገኘች። የምን ማስረጃ የምትፈልገው? በማን ይሄኛው ሲቀየር ማን ነው ኃላፊነት የወሰደ? እንደዚህማ ሞኝ መሆን አይጠበቅብህም። ስለዚህ አሁን አንተ መቀበል ያለብህ አድመጠኛ እስካሁን አደመጥኩ አይደለ? አወራ ከዛ ሰጥሃለሁ። አንተ እያልክ ያለው ፒቲሽን የተፈራረሙበት አስተያየት ሰጪው ማን ነበረ እያልከን ነው። ቤተክርስቲያኒቱ ግን ከአንባቢያን የሚቀርቡልንን ሰብስበን ብላለች። ከማን የሰበሰበችው? ከወለተ ጊዮርጊስ፣ ከተክለ ሚካኤል፣ ከአጸደ ማርያም ምናምን ነገር ቆይ አድመጠኝ ታሚ ማነው ደሜ ከማን ነው አስተያየት የሰበሰብሽው ብዬ ልጠይቃት እንደ ቤተክርስቲያኒቱ አልጠይቅም። ልጆች ላይ ለጨርስ ፕሊዝ ታወራለህ። ኦርቶዶክስ አቤት ከማን ነው ከአንባቢያን አስተያየት ተሰበስባለሁ ብለሽ ያልሽው? አይ ከልጆቼ ነው ትላለች። እሺ ከልጆችሽ መካከል ማን የሮሜ 8:34ን ይፈርዳል ብላችሁ ተርጉሙልን ብሎ የሰጠሽ? ወለተ ስላሴ፣ አጸደ ማርያም፣ ተክለ ጊዮርጊስ እያለች አድመጠኝ ቆይ ልጨርስ። ስም ዝርዝራቸውን ትስጠኝ እንደ ቤተክርስቲያኒቱ አትሰጥም። የመስጠትን መብት የላትም። እኔም የመጠየቅ ራይት የለኝም። አድመጠኝ ቆይ ደሜ አልጨርስኩም። ከዛስ ከአንባቢያን ግን የሚቀርብልን ሰብስበን ብለው በ1980 ዓ.ም መቅድሙ ላይ ተናግረዋል ማለት ነው። ስለዚህ በየንስሐ አባቶቻቸው በየመምህራኖቻቸው አስተያየት ተቀብለዋል ማለት ነው። ይኸው ከአንባቢያን የሚቀርቡልንን ሰብስበን ማለት የሚደርሳቸውን አስተያየት ማለት ነው። እሺ እንደዛ ከሆነ የመጀመሪያ ጨርስ። ደቂቃ ውሰዳ። ደቂቃ አልወስድም። ኦፕን አድርጌ እንነጋገር። አታስረዝም። ኦፕን ስሰጥህ አንተ የፈለግከውን አውራ ብያለሁ። ልብ በሉ እስካሁን አንድ አስረዘምክ ብዬ እኔ ጣልቃ አልገባሁብም። አንተ ነህ ጣልቃ የምትገባብኝ። ሾርት ካረክ እኔ ደግሞ ረዘም አድርጌ አወራለሁ። ደቂቃ አልነፈኩ። ለምን እኔ ነገር የምታቋርጠው? ለዚህ ነው ኢንተራፕት
አታድርገኝ ከዚህ በኋላ ኦኬ። የምናገረው ነገር ደርዝ ያለው ነገር ስለሆነ ማለት ነው። ከአንባቢያን የሚቀርብልን ሰብስበን ብላለች ቤተክርስቲያኒቱ። ከአንባቢያንሽ የሰበሰብሽውን አምጪ። ማን ነበር አስተያየት ሲሰጠሽ ብዬ የመጠየቅ ራይትም የለኝም። ለእኔም የማሳወቅ ግዴታ የለባትም ኦርቶዶክስ። ከልጆቿ ነው የጠቀሰችው፣ ከልጆቿ ነው አስተያየት የሰበሰበችው። አስተያየቱን ግን ስትሰበስብ 1 ሚሆን 2 3 ሚሆን 4 5 ሚሆን 6 ወይ 100 ሚሆን 200 ሰው የሮሜ 8:34 ጴንጤዎቹ ኢየሱስ ያማልዳል እያሉ ህዝቡን ነቅለው እየወሰዱት ነው። ስለዚህ ይሄ ክፍል መጽሐፍ ቅዱስ ላይ እነሱ እንደሚሉት አለ ተጽፏል። ጴንጤዎቹ ኢየሱስ ያማልዳል ብለው እንደሚሉት ሮሜ 8:34 ላይ ብፁዕ አባታችን ተጽፏል። እና ይህን ነገር ዝም ልትሉት አይገባም። እናስ ቢቀየር ጥሩ ነው ብሎ የሚል ከአንባቢያን የሚቀርብላቸውን አስተያየት ሰብስበዋል ማለት ነው። እኔ ከማን የተሰበሰብሽው እነማ ምን አሉ ብዬ የመጠየቅ ግዴታ የለብም፣ ማነው መብትም የለኝም፣ እሷም የማስታወቅ ግዴታ የለበትም። ለጨርስ ለጨርስ ካፌ ላይ እየነጠቀኝ አልጨርሱም። ከዚህ በኋላ 10 15 20 ደቂቃ እንዳወራ አታድርገኝ። ደምረው እንዳነጣለ ሐሳቤን ጨርሼ አንተ ጨረስኩ ብለህ እስከምትለኝ ድረስ እንደምልህ ልብ በሉ። 4 ጊዜ ኢንተራፕት አደረገኝ በክርስቶስ። ችግር የለውም ቀጥል። ችግር የለውም መረጃ አለ ቀጥል። ልብ በሉ ግን 4 ጊዜ ኢንተራፕት አደረገኝ በክርስቶስ ኢየሱስ። እንዴ እደግመዋለሁ እንደገና። የሚቀዱ ሰዎች እንኳን ቀርተው በትክክል ህዝቡ እንዳይሰማ እያደረገ ኢንተራፕት እያደረገ ማለት ሐሳቤን አያስጨርስም። ቤተክርስቲያኒቱ ልብ በሉ በ1980 ዓ.ም በታተመው 80 ያድዋ ላይ ከአንባቢያን የሚቀርብልንን ሰብስበን ብላለች። ከማን ጋራ የማይገናዘብ ከግዕዙና ከአማርኛው ምንባብ ጋራ የማይገናዘቡ ከምርመራ ያመለጡ ባዕዳን ቃላት ቢገኙ አለች። ባዕዳን ቃላት ማን ነው የሚጨምረው? በመጽሐፍ ቅዱስ ውስጥ እስላሞች እዚህ ህትመት ውስጥ የሉ፣ ያሉት ኦርቶዶክስና ካቶሊክ ጴንጤዎች ነን። ባዕዳን ቃላት ማን ነው የሚጨምረው? ከየት የመጣ ባዕድ ቃል ነው? እሺ አንዳንዴ ጽሁፍ ላይ ህትመት ላይ ችግር ሊኖር ስለሚችል እሱ ማለታቸው ነው ብለናል። ግን ባዕዳን ቃላት ተብሎ የተባሉት በምንድነው? በቤተ ክርስቲያናችን አነጋገር ነው የተባሉት። በቤተ ክርስቲያናችን ያተረጓጎም ስልት ግዕዙንና አማርኛውን ጋራ የማይገናዘቡ ምን አገባቸው? እነዚህ ሁለት ቋንቋዎች፣ እነዚህ የኢትዮጵያ ቋንቋዎች ግዕዝና አማርኛ ምን አገባቸውና ከእነኚህ ጋራ የማይገናዘቡ አይደለም። የመጽሐፍ ቅዱሱ ቃላት መገናዘብ ያለበት መስማማት ያለበት ከዕብራይስጡና ከግሪኩ ጋር ነው። ምክንያቱም የመጽሐፍ ቅዱስ እናት ቋንቋ ይሄ ስለሆነ ማለት ነው። አየ አራሚ የማይሆነው አራሚ ሆኖ ተቀመጠልህ። አራሚ የሚሆነው ታራሚ ሆነልህ። አሁን በዚህ ቃል መሰረት ግዕዝ አራሚ ማንን? ግሪክን። ግሪክ ታራሚ፣ ግሪክ ጥፋተኛ፣ ግሪክ የሚታረም፣ ግዕዝ አራሚ ሆኖ ግዕዝ ግሪክን አረመው። ሲያርመው ግዕዙ ይፈርዳል ብሎ የሚለውን ቃል ይጠቀማል አለች። ግሪኩ ግን ከጥንት ጀምሮ ይማልዳል ኢንቱካኔ ብሎ የሚለውን ቃል ይጠቀማል። ስለዚህ እዚህ ጋር ምን አለች? እናት ቋንቋው ግሪኩ ኦሪጂናሉ ቴክስት ይማልዳል ይላል አለች። ሌባ ሲያዝ እንዲያፍር ኦርቶዶክስ እንደዚህ እያፈረች ማለት ነው። ይህንን አለመጻፍ አትችልም። ይሄን ቃል ግን ከየት ነው ያመጣችሁ? ከዚህ ጋር ነቅላ ነው ያወጣችሁ። እሺ እኔ የምልህ እርምዬ ቤተክርስቲያን ባትሳደብ ደስ ይለኛል። ቤተክርስቲያን ሳትና ለእኔ ሪስፔክት ስጠኝና በቃ ለእኔ ሪስፔክት ስጠኝና ቤተክርስቲያንን አታስብ። ምክንያቱም እንድወቀስ አታርግ። እኔ ነኝ ያለሁት እኔ ልወያይ እኔ ያለው ግን ቤተክርስቲያን እንዲህ ብላ አትናገራ። ይደብራል። አድምጠኝ የእናንተ መምህራን እንደፈለ እኔ እዚህ ጋር መጽሐፍት ላይ ይዤ ነው ሌባ በሚያዝ ጊዜ እንዲያፍር ብያልኩት። ኦርቶዶክስ ተዋሕዶ ቤተክርስቲያን በዚህ መጽሐፍት ላይ ቆንጅዬ ሌባ ሆና ስለተገኘች ነው። ራሷ ልጆቿም ነው የሚሉት። ይቅርታ እኮ አሁንም እንደዚህ አታርግ። አሁን ታሰድበናለህ ስለሚባል እላለሁ። ለምን ትላለህ? አንተ ወካይ አይደለም እላለሁ እኮ ተወካይ ባልሆንም ግን እኔ እያለሁ ቤተክርስቲያን አትሳደብ። እኔ አሁን ጴንጤዎች እንደዚህ እንደዛ ብዬ እሳደባለሁ። ማንም ቢኖር እላለሁ። ልብ በልና ስማኝ። ስለዚህ እኔ እሳደባለሁ። ሚውት እንዳታደርግ። በመረጃ እስከሆነ ድረስ ታመጣለህ። በመረጃ ሚውት እንዳታደርግ እንጂ። እሺ ልቀጥል። መረጃ ላይ አስደግፈህ ልቀጥል። ትችላለህ። ጋይድ እሺ እዚህ ጋር ሰማንያዱ መጽሐፍ ላይ ይሄ የሰማንያዱ መጽሐፍ ነው። ይሄ የሰማንያዱ መጽሐፍ ነው። እዚህ የሰማንያዱ መጽሐፍ ላይ ወንድሞቼ እናቶቼ ምን ይላል መሰላችሁ? በዚህ መሰረት ይላል
በዚህ መሰረት መጽሐፉ እንዲታተም ፈቀድን ካለ በኋላ ምናልባት አለ። ተመልከቱ፣ ምናልባት አለና ከግዕዙና ከአማርኛው ምንባብ ያመለጡ ቃላት ቢገኙ የመጽሐፉ ህትመት በአንድ ጊዜ ፈጽሞ ሊሆን ስለማይችል በአንባቢያን የሚቀርብልንን አሰባስበን በሚቀጥለው ህትመት እንዲታተም ያደርጋል ይላል። ስለዚህ ኤርምያስ አበበ መከራከር የምትችለው ይፈርዳል የሚለውን ቃል መከራከር የምትችለው አምናበት ከዚህ መጽሐፍ ቀጥሎ ያለውን ህትመት ስታገኝ ነው። ይሄኛው መጽሐፍ በህዝቡ በአንባቢያኑ አስተያየት መሰረት ይስተካከልልን ብለው አንባቢያኑ ከተናገሩ ይፈርዳል የሚለው ቃል ይማልዳል በሚለው እንደ 1980 እትም እንዲስተካከል ህዝቡ ከተናገረ በኋላ በሚቀጥለው እትም ተስተካክሎ የሚመጣውን አይተ ነው መከራከር የምትችለው። በዚህ በ2000 እትሙ በዚህ ቃል መሰረት መነጋገር አትችልም አለው። ዘግቶላል። ሐሳብ መነጋገር አትችልም፣ ዘጋለ። ስለዚህ መነጋገር በማትችልበት ሐሳብ ላይ ቤተክርስቲያንን የመሳደብ አቅም የለም። ሲጀመር የፕሮቴስታንቲዝም ቤተክርስቲያን ተቃውሞ ነው፣ መቃወም ነው ዓላማው። በመቃወም ውስጥ ምን አለ? ስድብ አለ፣ ማንቋሸሽ አለ። ስለዚህ በማንቋሸሽና በመሳደብ የሚገለጥ ወንጌል ሊኖረን አይችልም። እኛ ኦርቶዶክሳውያን ደስ የሚለው እውነትን ይዘን እውነት ደግሞ አርነት አውጥተን ወንጌላችንን አደባባይ ላይ የመናገር አቅም አለን። ወንጌላችን ደግሞ አንድና አንድ ነው፣ ኢየሱስ ክርስቶስ ነው። ምክንያቱም ኢየሱስ ክርስቶስ በመስቀል ላይ ያፈሰሰውን ያንን ደም ከኃጢአት ያነጻል ብለን ያምንበት ያንን ደሙ ዛሬ አጽድቆናል ብሎ መጽሐፍ ቅዱስ የሚነግረንን ያንን ደም ይዘን አደባባይ ላይ እንናገራለን። በኢየሱስ ክርስቶስ የምናፍርበት ነገር አይኖርም። ስለዚህ አሁንም በዚህ መጽሐፍ የመከራከር አቅም እንደሌለ እዚህኛው መቅደም ላይ የተናገረው ሐሳብ ይጨርስላል። ስለዚህ በመቅድሙ ተስማማለህ አትስማማም? አጭር ሐሳብ ተረድ ጨረስክ? ነው በመቅድሙ ተስማማለህ አትስማማም? ጨረስኩኝ። አዎ ጨርሻለሁ። ይሄን መልስልኝ። ጥያቄና መልስ አይደለም የያዝ ነው። ከዛ በኋላ ጥያቄና መልስ እኮ ይሄን ጨርስልኝ። መጨረሻው ያንተ መልስ አይደለም የያዝ ነው። እኔ ጥያቄና መልስ አይደለም የኔን ነገር የኔን ነገር የምጨርሰው ምንድነው? ምን ብለህ ስጀምር ነው። በዚህ መሰረት መጽሐፉ እንዲታተም ፈቀድን። ምናልባት ከግዕዙና ከአማርኛው ምንባብ ያመለጠ ቃላት ቢገኙ የመጽሐፍ ህትመት በአንድ ጊዜ ፍጹም ሊሆን ስለማይችል ለአንባቢያን የሚቀርብልንን አሰባስበን በሚቀጥለው እትም እንዲታተም ይደረጋል ይላል። ከዚህ ቀጥሎ ያለ እትም መቼ ነው? የ2000 ነው። ስለዚህ አንተ መከራከር የምትችለው ከ2000 እትሙ በኋላ ያለውን እትም ይዘህ ነው መከራከር የምትችለው። ይፈርዳል የሚለውን መከራከር የምትችለው ከዚህ እትም ቀጥሎ ያለውን ከያዝክ በኋላ ነው። ካልያዝክ መከራከር አትችልም። እሱኛው መጽሐፍ አለ ደሜ እንዳገኘው ምኑ አልታተመም። ከ2000 በኋላ የታተመ የለም። ስለዚህ በ2000 መጽሐፍ አንተ ይፈርዳል ብለህ መከራከር አትችልም። ኦኬ ቴንክ ዩ። በቃ አሁን ጫወታው ደራ ማለት ነው። ከአሁን የታተመ የለም ብሎኛል። ልብ በሉ። ከ2000 በኋላ ቤተክርስቲያን ያተመችው የለም፣ ነገር ግን ታትማለች። የታተመ ምክንያቱም በዚህ ቃል መሰረት ከአንባቢያን ደሜ ኧረ እባክህ በቃ አወራለ። ከደቂቃ ካነሰ ጨምርልሃለሁ። የታተመ የለም ብሎኛል። የታተመ ስለሌለ በ2000 ዓመተ ምህረት አሁን በሚያነባው እሱ በያዘው እኔም በያዝኩት በ1980 ዓመተ ምህረት በታተመው በእነዚህ በሁለቱ የማውራት የመጠየቅ ስልጣን የለህም እያለኝ ነው። ደምረው አፍህን ያዝ፣ ዝም በል። በታተሙት መጽሐፍቶች አትጠይቀን። ገና እንደ አዲስ እናተማለን ብለን ስናል የምናትምበትን ጊዜ ጠብቅ። ስለዚህ አሁን ኦርቶዶክስ መጽሐፍ ቅዱስ የላትም ማለት ነው። ልብ በሉ ወገኖች፣ በወንድማችን በደምረው ንግግር መሰረት በኦርቶዶክስ መጽሐፍ ቅዱስ ይኸው በቃሉ ነው። ቆይ ይቅርታ፣ አንዴ መጀመሪያ
አልገባብማ ኖ ፖለቲካማ እንድሰራብኝ አልፈልግም። 2000 እትሙ ላይ ስለዚህ መቅድሙ ላይ የ2000 የቤተክርስቲያን መጽሐፍ አለ። የቤተክርስቲያን መጽሐፍ መቅድሙ ላይ 2000 እትሙ መቅድሙ ላይ ምን ይል የሚለውን ቃል መጨረሻ ላይ ግርጌው ጋር ያለው ቃል በዚህ መሰረት መጽሐፉ እንዲታተም ፈቀድን ካለ በኋላ ምናልባትም ከግዕዙና ከአማርኛው ምንባብ ያመለጡ ቃላት ቢገኙ የመጽሐፍ ህትመት በአንድ ጊዜ ፈጽሞ ሊሆን ስለማይችል ከአንባቢያን የሚቀርብልንን አሰባስበን በሚቀጥለው ህትመት እንዲታተም ያደርጋል የሚል ቃል አስቀምጣለች ቤተክርስቲያን። ይሄኛው የቤተክርስቲያን መጽሐፍ እንዲታተም አስቀምጣለች። የኔ ሀሳብ ሳይሆን የማን ሀሳብ ነው? የመጽሐፉ ሀሳብ ነው። ስለዚህ ኤርምያስ ይፈርዳል መከራከር የምትችለው ጊዜያዊ አማናዊ አትበለኝ። መከራከር የምትችለው ከዚህ መጽሐፍ በኋላ ባገኘው መጽሐፍ ነው። በዚህ መጽሐፍ ሌላ መጽሐፍ ካላገኘ የቱን መቀበል ትችላለህ መሰለ? 1980ውን መቀበል ትችላለህ፣ 1941ን መቀበል ትችላለህ። ገባ? ስለዚህ 1941ም 1980ም እንደገና 2000 እትሙም በተለይ 2000 እትሙ ይፈርዳል የሚለውን ግርጌ ላይ የግሪኩ ይማልዳል ይላል የሚለውን ቃል መቀበል ግዴታ ነው። ይህንን የምትቀበል ከሆነ ኢየሱስ ክርስቶስ ቤተክርስቲያን ወይም ደግሞ እኔ ማምነው ልጨርስና ከዛ ትቀጥላለህ። ኢየሱስ ክርስቶስ በምድር ላይ በ33 ዓመቱ የፈጸመው አንድ ጊዜ ከእግዚአብሔር ጋር ያስታረቀን ምልጃ ለዘላለም ብዬ አምናለው። ያ ምልጃ የማስታረቅ የሆነ ምልጃ የቤዛነት የሆነ ምልጃ ነው እንጂ አሁን ላይ ኢየሱስ የሚለምንልኝ ምልጃ እየሰራልኝ አይደለም። ጨርሻለሁ። ቴንኪው። እሺ ኮሜንት ዝጉልኝ። ደሜ እናንተ ጥያቄ ልጠይቀው ነው። ኦርቶዶክስ ተዋሕዶ ቤተክርስቲያን መጽሐፍ ቅዱስን ስንት ጊዜ ያሳትማለች? ከንጉሱ ዘመን ጀምሮ ቶሎ ንገረኝ። እንግዲህ ከንጉሱ ጊዜ ጀምሮ ስንት ጊዜ ያሳትማለች? ይሄ እኮ የእውቀት ደረጃ ስለሆነ በመለስልም ባልመለስልም እኮ አይገርመኝም። ነገር ግን ከንጉሱ በፊት ነው። ከንጉሱ በኋላ 1980 የታተመው ምንድን ነው? እኔ እንግዲህ የማውቀው 1980 የታተመውና 2000 ላይ የታተመው ነው። እኔ በትክክል የማውቀው ማለት ነው። ሁለቱን ነው። ችግር የለውም። 1947 እኔ ልጨምርልህ። በንጉሱ ዘመን የታተመው እሱ ነው። ከዛ 1980 ችግር የለውም። እኔ እውቀትን ለመለካት አይደለም። እና 2000 ማለት ነው። ልብ በና ሰማኝ። ኦኬ ኮመንቱ ግፈታ። ምን ነው ፈራ? ችግር የለም። እኔ በኮመንት መልስ ምሰማ መስሎ ነው። ክፈቱለት። እኔ ምንም አልልም በኮመንት መልስ። ምክንያቱም በእውቀት አልሸማቀቅም። አንተም የማታውቀው ብዙ ነገር ስላለ ማለት ነው። ደምረው ክፈቱለት ወንድሞች ኮሜንት። እሺ በ1947 ዓመተ ምህረትና በ1980 ዓመተ ምህረት የታተመው ላይ ሮሜ 8:34 ይማልዳል ነው ብሎ የሚለው ይፈርዳል ነው ብሎ የሚለው ደሜ ኤርሚ አሁንም እኮ ቅድም የመለስኩልን መልስ ወይ ደግመህ ነው የጠየቅኩን ይማልዳል የሚል ነው ይማልዳል ነው የሚለው ብዬ ነገርኩ። 1947ም 1980ም ይማልዳል አድመጣኝ። ይማልዳል የሚል ቃል ነው የተጠቀመው። የ1947 እና የ1980 ዓመተ ምህረት ማለት ነው። ግሪኩም ይማልዳል ነው አይደል ብሎ የሚለው ኢንቲካኖ የሚል ትርጓሜ ነው ያለው። ኢንቲካኖ የሚለው ትርጓሜ ደግሞ ይማልዳል የሚል ነው የሚያስቀምጠው ግሪኩ። ጨረሰ ማለት ነው። የ2000 ዓመተ ምህረት ትርጉሙ አሁን ያስከው ምን የሚል ቃል ነው የሚጠቀመው? ሮሜ 8:34 የግሪኩን ይቀበላል። በጽሁፍ ደረጃ በግዕዙ ይማልዳል የሚል ነው ያስቀመጠው በግዕዙ። በአማርኛው ግን ሲተረጎም ይፈርዳል የሚል ነው ያስቀመጠው። ስለዚህ እኔ የምቀበለው በግርጌው ላይ ያለውን የግሪኩን ትርጓሜ ነው የምቀበለው። ኦኬ የግዕዙን ትርጓሜ ሮሜ 8:34 ላይ ይፈርዳል ብሎ የሚለውን የአማርኛውን አትቀበለውም ማለት ነው አንተ? ያው ከታች ይላል ስለሚል የታችኛውን ነው የምቀበለው። የግዕዙን ምክንያቱም ይፈርዳል የሚለው ቃል ለህዝቡ ለሚሰማ ህዝብ በጫጫታ እናድርገው። የግሪኩን የግዕዙ
አማርኛው የተረጎመውን ይፈርዳል ብሎ የሚለውን ቃል የአማርኛውን አትጠቀመውም አንተ አትቀበለው ማለት ቴንኪው። ይሄኛው የ2000 እትሙ ይፈርዳል የሚለው ቃል በምን ይቀየራል ብሎ ይናገራል? በአንባቢያን በአንድ ጊዜ ስለማይቻል ከአንባቢያን ራሱ እኮ መጽሐፉ የሚለውን እኮ ነው የምነግርህ። መጽሐፉ የሚቀርብልን ሀሳብ በሚቀጥለው እትም እንዲታተም እናደርጋለን ስለሚል ይፈርዳል የሚለው እኔ አንባቢ ስለሆንኩ ይማልዳል ወደሚለው እንዲቀይርልን ስለምፈልግ አስተያየት እሰጣለሁ። ለምን ከዚህ በፊት የነበሩት የመጽሐፍ ቅዱስ ትርጓሜዎች ይማልዳል ስለሚሉ ይፈርዳል የሚለውን በአንባቢያን ይቀየራሉ ብለው ስለሚለው መጽሐፉ እዚህ ላይ ይናገራል። ስለዚህ መከራከር አችልም። ደምረው ምንድነው እያለ ያለው የሮሜ 834 ሮሜ 834 በ2000 ዓ.ም ትርጉም ላይ መርጌታ ሚዩት አድርገው አንተ ጋር ማይክ ትከፍታለህ። ሮሜ 834 ላይ ደምረው የአማርኛውን ይፈርዳል ብላ ያለችው የኢትዮጵያ ኦርቶዶክስ ክርስቲያን ትርጓሜ አይቀበልም። የግዕዙን ግን ይቀበላል። ለምን ወይትዋቀስ ብሎ የሚለው ቃል ተከራካሪ ተሟጋች ብሎ ስላለው ማለት ነው። ግን ግሱ ከዚህ በላይ ትርጉም እንዳለው በኋላ ለመርጌታ ሰጠዋለሁ ብያለሁ። ልብ በል። አሁን ደምረው በአማርኛ ኦርቶዶክስ ይፈርዳል ብላ ያለችውን አይቀበልም። የሮሜ 834 ለምንድን ነው? ምን ይላል እዚህ ጋር? ምን ይላል እዚህ ጋር? ከአንባቢያን የሚቀርብልንን ብሎ ስለሚል ማለት ነው። እሱ ጋር እኮ ስለዚህ ከአንባቢያን አብዛኛው አንባቢያን ይፈርዳል የሚለውን ይማልዳል ብለው ስለሚያምኑና ከዚህ በፊትም የታተሙ መጽሐፍ ቅዱሶች ይማልዳል ስለሚሉ ከዛ ጋር አንድ እንዲሆንላቸው ስለሚፈልጉ ይህንን ነው እኛ የምንቀበለው። ደሜ ወንዳታ በቃ እንደዚህ እንድትለው ኦርቶዶክስ የተረጎመችውን አማርኛ በላይ የተረጎመችውን ምንም ኦርቶዶክስ ይሄን ለምን አትቀበል? መቅድሙ ለምን አትቀበል? ይሄው ልመጣ ነው ወደሱ። ደሜ መቅድሙንም ተቀበላ። መቅድሙንም ተቀበል። እኔ ለመቀበል ግዴታ የለብኝ፣ አንተንም ተቀበል። የራስ መጽሐፍ። ስለዚህ ግዴታ ከሌለብህ መከራከር የለብህማ። ይሄን ማትቀበል ከሆነ መከራከር የለብህ። መከራከርበትን ልብ ብለህ ስማኝ። ደምረው እባክህ ተደማምጠን ነው ደምረው የግሪኩ ይማልዳል ብሎ የሚለውን ኢንቱካኔ ብሎ የሚለውን ቃል የኢትዮጵያ ኦርቶዶክስ ቤተክርስቲያን በህዳግ ላይ ይማልዳል የግሪኩ ይላል ብላ ስለምትል እቀበላለሁ አለ። ከግሪኩ ጋር ተመሳሳይ ስለሆነ ኦኬ ሰየው ብለን በጭብጨባ በእልልታ ተቀበለናል። ግሪኩ ላይ ጥያቄ የለንም። እኔም እሱ ኦኬ። በ1947 እና በ1980 ዓ.ም የታተመው የኢትዮጵያ ኦርቶዶክስ ቤተክርስቲያን ይሄኛው ትርጉም ማለት ነው ሁለቱም ይማልዳል ብሎ የሚለውን ቃል ይጠቀማል። ለግሪኩ ታማኝ ሆኖ ማለት ነው። ለግሪኩ ቃል ታማኝ ሆኖ ይጠቀማል ማለት ነው። እነዚህ ሁለት መጽሐፍቶች በ2 ዓመተ ምህረት ውስጥ የታተሙት በ47 እና በ80 ዓመተ ምህረት የታተሙት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ያሳተመቻቸው የ80 ዓመተ ምህረት እጄ ላይ ያለ ኢየሱስ ይማልዳል ነው ብሎ የሚለው የሮሜ 834 ላይ ማለት ነው። ግሪኩ እንደሚለው ማለት ነው። አሁን ደምረው የተምታታበትን አንድ ነገር ላሳያችሁ። ቆይ ደሜ እኔ ሳሳይ ቃል አለኝ። እኔ እዚህ ጋር ማረጋገጫ ቃል አለኝ። የተምታታበት ጀጅ አታርግ። እንደ ጨዋ ምንድነው የተምታታሁት ብለህ ብጠይቀኝ እሱን ባሳይና እኔ የተምታታበትን ነገር ካሳየው በኋላ አይ ይሄማ የተምታታሁበት አይደለም ኤርሚያስ ብለህ ነው መመለስ ያለብህ። ገና የተምታታበትን ሳልነግርህ እኔ አልተምታታሁም አትበለኝ። እሰጥሃለሁ እንዴት እንደተምታታ ላሳይህ ደሜ። ይሄ በ1980 ዓ.ም የታተመው 80 አዱ ነው አይደል? እኔ ስጠይቅህ አትጠይቀኝ ነው የምትለኝ። ስለዚህ አንተ ስጠይቅህ መልስ ስለማትሰጠኝ አልመልስልህም። ስጠይቅህ አትጠይቀኝ ትላለህ። አንተ ግን መልስ ትጠይቀኛለህ። አንተ ለምን ትጠይቀኛለህ? ስለዚህ እኔም ስጠይቅህ መልስልኛ። ስለዚህ እኔም ስጠይቅህ መልስልኝ። በራሴ መጽሐፍ ጠይቀኝ። ስለዚህ ኖ አዳምጠኝ። እኔም ስጠይቅ መልስልኝ፣ አለበለዚያ አትጠይቀኝ። የምትናገረው ተናገርና ከዛ እኔም ድጋሚ እናገራለሁ። አልመልስም አላልኩም። ልብ በልና ሰማኝ። አልመልስም አላልኩም። በራሴ በምቀበለው መጽሐፍት ጠይቀኝ አልኩ። ግሪኩና ዕብራይስጡን መሰረት ባደረገ በእግዚአብሔር ቃል ላይ ካለ ጠይቀኝ። አሁን እኔ የምጠይቅህ በራስ መጽሐፍቶች ነው። አንተ ኦርቶዶክሳዊ ስለሆንክ በራስ መጽሐፍቶች አባቶች በጻፉት መጽሐፍቶች እየተንገላታብኝ ነው ወንድሜ። መጠይቅ ደግሞ የኔ ግዴታ ነው፣ ያንተም መመለስ ግዴታ ነው። አንተ ግን በመጽሐፍ ቅዱስ ላይ የምጠይቀኝ ነገር ካለ እኔ ደግሞ ግዴታዬ ነው፣ የወንጌል አማኝ ነኝና እመልሳለሁ ማለት ነው። አሁን በመጽሐፍትህ በመቅድሞችህ ና ተቀበለው ትለኛለህ። ለምን እቀበለዋለሁ? ይሄ እኮ የኔ ፓስተሮች የጻፉት አይደለም፣ የአንተ ቄሶች የጻፉት ናቸው። አንተ በምትጠይቅበት እኔን አትጠይቀኝ። አንተ መልስ በምታመጣበት ጉዳይ እኔ መልስ እንዳመጣልህ አትጠብቅ።
ስለዚህ ይሄ መጽሐፍ የሚል ተቀበላ እንደዛ ከሆነ መቅደሙን ትቀበለዋለህ አትቀበለውም ብላት በለኝ። ይሄን መጽሐፍ እንደ መጽሐፍ ቅዱስ እንኳን አልቀበለውም እንኳን ያደለም። አንተ እኮ የምታመጣው መቅደሙን እኮ ነው። አንተ እያመጣ ያለው 1980 መቅደሙን ነው የምታመጣው። የተምታታህበትን ላሳይህ። ከዛ አልተምታታም ትላለህ ካሳየው በኋላ። ስለዚህ መቅደሙን እንዳታሳይ መቅደሙን ማሳይ መቅደሙን እንዳታሳይ። መቅደም የምታሳይ ከሆነ አንተ ይሄን መቅደም መቀበል አለብህ። ይሄን መቅደም መቀበል አለብህ። ስለዚህ ይሄንን መቅደም ተቀበላ። 2000 ላይ የታተመው መቅደም ተቀበላ። የማትቀበል ከሆነ ለምን ትከራከራለህ? ስለዚህ የማትቀበል ከሆነ ለምን ትከራከራለህ? ይሄ 2000 ትሙን የማትቀበል ከሆነ የ1980 ለምን ትቀበላለህ? ለምን ትቀበላለህ? ደምረው በጫጫታ የሚሆን ነገር የለም። ስለዚህ ይሄንን ተቀበል። እሱን የምታሳየኝ ከሆነ ይሄንንም ተቀበል። ኧረ ሰው አንድ በሉት። ልብ በል በራስህ ቤተክርስቲያን መጽሐፍት ላይ አንተ እንዴት እንደተምታታብህ በህዝብ ፊት እንደዚህ ያሳያለሁ ማለት ነው። ልብ በሉ። አንድ ጥያቄ ጠይቃለሁ። ከ1980 ዓመተ ምህረት ከዚህኛው መጽሐፍ ቅዱስና ከዚህኛው መጽሐፍ ቅዱስ የትኛው ነው እውነተኛ መጽሐፍ ቅዱስ አንተ የምትቀበለው? ስሙ እንግዲህ ከዚህ በኋላ የትኛውን የምትቀበለው አንተ? ትክክለኛ ለቋንቋው ለኦሪጂናል ቴክስቱ ለግሪኩና ለዕብራይስጡ ታማኝ ትርጓሜ ይዟል ብለህ የምትለው ይሄኛው ሁለቱም የቤተክርስቲያን መጽሐፍ ስለሆነ ሁለቱንም ነው የምቀበለው። ሁለቱንም ትቀበለዋለህ። ቴንኪው እንደዚህ እንደስመልስ ነው የፈለኩት። ሁለቱንም ትቀበለዋለህ። በ1980 ዓመተ ምህረት ይሄኛው ከመታተሙ ከ20 ዓመት በፊት ቀድሞት የታተመው በዚህኛው ትርጉም ላይ ምን ብላለች? ማነው መቅድም ላይ ከግዕዙና ከአማርኛው ምንባብ ጋር የማይገናዘቡና ከምርመራ ያመለጡ ባዕዳን ቃላት ቢገኙ የመጽሐፍት ህትመት በአንድ ጊዜ ፍጹም ሊሆን ስለማይችል ይላል አይደል? አንባቢያን የሚቀርቡልን ሰብስበን እንደገና በሚታተምበት ጊዜ በቅዱስ ሲኖዶስ ታርሞ ተስተካክሎ ሊታተም ይችላል አለች አይደል? ይችላል። ቴንክ ዩ መቼ ነው ይሄንን ያለችው? 1980 ላይ አዳምጠኝ ልመልስልህ። 1980 ላይም 2000 ላይም 2000 ላይም ተናግራለች። የ2000ም ተናግራለች። ተቀበለኛ የ2000ም ተቀበላ። እባክህ ደምረው፣ እባክህ ልለምንህ። ካልሆነ ምን ልመና ያስፈልግም እኮ ለምን ያስፈልግም? 2000 ላይም ተናግራለች። 1980 ሚዩት አድርጌያለሁ። ቀጥያ አወርዳለሁ። በቃ ቀጥያ አወርዳለሁ። የአባቶች አምላክ ምስክር ነው። ቀጥዬ አወርዳለሁ። የጠየቁት ጥያቄ መልስልኝ ነው ያልኩ። ለምን ጨምረህ የምታወራው? ኦኬ ጨምረህ አታውራ። የጠየቁ ላይ መልስልኝ። ከዛ ትቀጥላለህ ማለት ነው። እኔ ጥያቄ ካለቀብኝ እጠይቅሃለሁ። ማነው የለኝም ብዬ ጥያቄ ተዋለው፣ አንተ ጠይቀኛለህ ማለት ነው። በዚህ ክፍል ላይ ከአንባቢያን የሚቀርቡልንን ሰብስበን እንደገና በሚታተምበት ጊዜ ለቅዱስ ሲኖዶስ ተስተካክሎ ታርሞና ተስተካክሎ ሊታተም ይችላል ብላ ተናግራለች። ለምን? የመጽሐፍት ህትመት አንድ ጊዜ ፍጹም ስለሆን ስለማይችል ብላለች። ኦኬ እዚህ ጋር ፍጹም ስላልሆነ ነው አደለ? እንደገና በምናትምበት ጊዜ ባዕዳን ቃላቱ ቢገኙ መርጠን አንባቢያን የሚሰጡን ሰብስበን እናትማለን አለች። ኦኬ ያን ጊዜ ትጠብቅ ነበር። ቀነ ቀጠሮ ሰጥታለች ማለት ነው። እዚህ በ80 ዓመተ ምህረት ላይ 80 ዓመተ ምህረት ላይ ቆመን ስናይ ኦርቶዶክስ ወደፊት አንድ መጽሐፍ ቅዱስ ከምርመራ ያመለጡ ባዕዳን ቃላት ከግዕዙና ከአማርኛው ጋር የማይስማሙትን እነሱን ሁሉ ለቅማ ከአንባቢዎች አስተያየት ሰብስባ እንደገና እንደሚታተም የመጽሐፍቱ ህትመት በአንድ ጊዜ ፍጹም ሊሆን ስለማይችል እንደገና እንደምታተም ቀነ ቀጠሮ ሰጣለች። ስንጠብቅ 20 ዓመት ሙሉ ከ20 ዓመት ልክ 20ኛው ዓመት ሲሞላ በ2000 ዓመተ ምህረት ያ ያልኳችሁ ቀነ ቀጠሮ ጊዜው ደረሳለች። ምን አይነት ቀነ ቀጠሮ? ከአንባቢያን የሚቀርቡልኝን አስተያየት ሰብስቤ የመጽሐፍት ህትመት በአንድ ጊዜ ፍጹም ሊሆን ስለማይችል አሁን ሀሳብ አግኝቻለሁ፣ አሁን አስተያየት ሰብስቤ ያለውን አንባቢያን ሰጥተውኛል፣ አሁን ልተረጉም ነው አዲስ መጽሐፍ ቅዱስ ብላ በ2000 ዓመተ ምህረት በሚሊኒየም ይሄንን ተረጎመችልን ማለት ነው። ስትተረጉምልን አሁንም ልብ በሉና ስሙ። አሁንም በዚህ በ1980 ዓመተ ምህረት የተጠቀመችውን ቃል በቃል እዚህ ጋር በዚህ መሰረት መጽሐፉ እንዲታተም ፈቀድን ይላል። ይሄኛው አዲሱ ማለት ነው። ከዛስ አሁንም ልብ በሉ፣ ምናልባት ከግዕዙና ከአማርኛው ምንባብ ያመለጡ እዚህ ባዕዳን ቃላት ያለችውን
እዚህ ጋር ደግሞ ያመለጡ ቃላት ቢገኙ የመጽሐፍት ህትመት በአንድ ጊዜ ፍጹም ሊሆን ስለማይችል እንዴ እዚህ ጋር ብላን አልነበረም እንዴ? ከ20 ዓመት በፊት ከ20 ዓመት በፊት እኮ ብላን ነበረ እንዲህ መጽሐፍ በጻፈች ቁጥር የመጽሐፍት ህትመት በአንድ ጊዜ ፍጹም ሊሆን ስለማይችል እያለች በቃ አሰስ ገሰስ ለማስገባት እውነተኛውን ለመንቀል የተጠቀመችበትን ወንጀል ይዩት። ወንጀል አሰስ ገሰስ ታመጣልኛለህ? መጽሐፍ ቅዱስ ላይ የገባውን አሰስ ገሰስ ሜዩት አድርግ ደምረው ምን ነው አንተ ዝም ብለህ መናገር ፈለግህ? እኔን አስገብተህ ለምን ትናገራለህ? እኔን አስገብተህ ትዕግስቴን እያስጨረስከኝ ነው። ምንም ትዕግስት የሚያርገህ እኔንም ተቀበለኛ። አለበዛ አሰስ ገሰስ ያስገባችሁን አሳያለሁ። አውርቼ ስጨርስ ሚውት አታርግ። አሰስ ገሰስ ያስገባችሁን አምጣ አሳየኝ። ሚውት አታርግ። ይፈርዳል ብሎ የሚለው አሰስ ገሰስ ነው። ና ሌላ አምጣ። አገር ያለ አገር አለ ሌላ አምጣ። ሌላ አምጣ። አሰስ ገሰስ ብላላ ሌላ አምጣ። ይሄንን በመጀመሪያ ሌላ አምጣ። ሌላ ቃል አምጣ። ሌላ ቃል አምጣ። ኤርሚያስ አበበ ሌላ ቃል አምጣ። ሁለቴ ሶስት ሌላ ቃል አምጣ። አሰስ ገሰስ ብዛት ያለው ቃል ነው። ስለዚህ ሌላ አምጣ። አሰስ ገሰስ ብሎ የሚለው ሌላ አምጣ። አሰስ ገሰስ ይፈርዳል የሚለው ቃል ምን ብላ ተርጉመዋል? በቃ እኔ ነኝ ያስወረድኩት። ይመለስና ኖ እኔ ነኝ ያስወረድኩት። ያለ አንድ ቃልን 6 7 አትጠይቅ፣ አትጩህ። ሌላ አምጣ ስላልክ ስለደጋገምክ አይደል? አትጩህ። ልክ እንደቀደሙ ተረጋጋና አውራኝ። ሰምቻለሁ እኮ ሌላ ቃልም እኮ ለማምጣት አንተ ስትጠብቅ ነው የምሰጥህ። ካልጠበቅህ ግን እንዴት ብዬ ልስጥህ? አንተ ስርዓት የለም እንዴ? ትልቅ ሰው አይደለም እንዴ? ሌላ አምጣ እያልክ ስለ ጮክ አይደለም። ሌላ እንዳመጣ ስታዳምጠኝ ነው። ለምሳሌ ሮሜ 8:34 ላይ ይፈርዳል ብሎ የሚለው አሰስ ገሰስ ነው። እናት ቋንቋው ግሪኩ የማይለውን ተጠቅማለች። ወንጀለኛ ናት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን፣ ወይ ደግሞ የቃላት ሌባ ናት፣ ሰርቃለች። ተቋሟ ኦርቶዶክስ ተዋሕዶ ቤተክርስቲያን የቃላት ሌባ ናት። ተቋሟ ነው የምናገረው። ለምን ይሄ መጽሐፍ የተጻፈው በተቋሟ ነው፣ በሊቃውንቶቿ ነው የተጻፈው። የግሪኩን ቃል ሰርቃለች፣ ሌባ ናት፣ ቆንጅዬ ሌባ። ፋክት ነው የማወራው። አሰስ ገሰስ ብሎ የሚለው ቃል ሌላ ቃል ነው ማለት ነው። ኦኬ፣ በመጮህ አይደለም። ለማዳመጥም ራሱ ትዕግስት ሲኖረው ማለት። ስለዚህ ቤተክርስቲያኒቱ ልብ በሉ የመጽሐፍት ህትመት በአንድ ጊዜ ፍጹም ሊሆን ስለማይችል ብላለች በ1980 ዓመተ ምህረት። እንደገና ደገመችና አሁን ደግሞ በ2000 ዓመተ ምህረትም አሁን እንደገና ደግሞ ስታትም በአንድ ጊዜ የመጽሐፍት ህትመት በአንድ ጊዜ ፍጹም ሊሆን ስለማይችል ከአንባቢያን የሚቀርብልንን ሰብስበን በሚቀጥለው ህትመት እንዲታተም ይደረጋል ብሎ እንደገና ደግሞ ሌላ ቀነቀጠሮ ሰጠችን። በ1980 ዓመተ ምህረት ቀነቀጠሮ የሰጠችን ቤተክርስቲያን በ2000 ዓመተ ምህረት ላይ የተጠናቀቀ ፍጽም ያለ የጠራ የእግዚአብሔርን ቃል ህትመቱ ለኦሪጂናል ቴክስቱ ታማኝ የሆኑ ግሪኩና ዕብራይስጡን ማዕከል ያደረገ ትርጉም አላመጣችም ማለት ነው። አሰስ ገሰስ ሌላ ቀጠሮ ይታያችሁ። ስለዚህ ይህንን አለና ደምረው ምን አለ? ገና ስላላተመች መጽሐፍ ቅዱስ ስለሌላት አለን። ቅድም ስለሌላት በዚህና በዚህ ልትጠይቀን አትችልም። ኤርሚያስ አፍህን ያዝ አለኝ። ሌላ ቀጠሮ በ1980 ዓመተ ምህረት ቀጠሮ የሰጠችን አይበቃም እንዴ? ኦርቶዶክስ መጽሐፍ በጻፈች ቁጥር ቀጠሮ ምን ማለት ነው? ገድለ ድርሳናቱ ጥራት ይጎላቸዋል ብለን እንዳስባልናቸው እንዳስባልኳት ወንድሞቼ እና እህቶቼ እንዳስባሏቸው መጽሐፍታቸውም ጥራት ይጎላቸዋል። በ1980 ዓመተ ምህረት የታተመው ጥራት ስለጎደለው ለ2000 ዓመት ጠብቋልችን ጠብቀን አሁን ደግሞ ይሄኛውም ደግሞ ጥራት ስለሚጎላው ከአንባቢያን የሚቀርቡልን እንደገና ደግሞ ለሚቀጥለው ጊዜ የሚቀርቡልን አሰባስበን በሚቀጥለው ህትመት እንዲታተም ይደረጋል። ገና ቀጠሮ አሁንም አቤቱ መርጌታ የምትለው ካለ ከዛ ብርክዬ መቀጠል ትችላላችሁ። ችናት ኦርቶዶክስ ዘአምታታው ብለህ የምትላት ማለት ነው። ታምታታለች በአደባባይ ላይ የኢትዮጵያ ኦርቶዶክስ ዘአምታታው
እንዴት የመጽሐፍት ህትመት አንድ ጊዜ ፍጹም ሊሆን ስለማይችል እሺ የኮምፒውተር ኤረር ምናምን ነገር ሊኖረው ይችላል ብለናል። የ1980 ዓመተ ምህረት ላይ 2000 ላይ ስታርሙ እንደገና ሌላ ቀጠሮ ትሰጡናላችሁ። ነውር እኮ ነው። ሌላ ቀጠሮ ይሰጣል እንደ ወንድሞችና እህቶች፣ ነውር እኮ ነው። ለህዝቧ የተጣራ መጽሐፍ ቅዱስ የላትም። ለህዝቧ የተጣራ ገድላት ድርሳናት የላትም። መጽሐፍቶቻችን ጥራት ይጎላቸዋል ብላስተድ ከመጽሐፍ ቅዱሷ ጀምሮ ነው ጥራት የሚጎላት ቤተክርስቲያኒቱ። እዚህኛው ላይ ቀነ ቀጠሮ ሰጡን። እሺ ኮምፒውተር ኤረር ምናምን ነገር ሊኖር ስለሚችል ብለን ማለት ነው። በ2000 ዓመተ ምህረት ያተሙት እንኳን የተጣራ አይደለም ታውቃለህ። እንደገና ሌላ ቀጠሮ ይታይልህ። እንደገና ከግዕዙና ምናልባት ከግዕዙና ከአማርኛው ምንባብ ያመለጡ ቃላት ቢገኙ የመጽሐፍት ህትመት በአንድ ጊዜ ፍጹም ሊሆን ስለማይችል ስንት ጊዜ ነው የኢትዮጵያ። ስለዚህ የኢትዮጵያ ኦርቶዶክስ ተዋሕዶ መጽሐፍ ቅዱስ በህትመቷ ፍጹምነት የተገኘበት መጽሐፍ አይደለም ማለት ነው። ለምን? ብዙ አርቲ ቡርቲ ቆሻሻ የሆነ ነገር ስለምጨምርበት፣ ለግሪኩ ቴክስት ታማኝ ስላይደለች፣ ለዕብራይስጡ ቴክስት ታማኝ ስላይደለች፣ ግዕዙና አማርኛውን ግሪክና ዕብራይስጡን ያርም ብላ ያለች ደፋር ደፋር ቤተክርስቲያን ስለሆነች፣ ግሪኩንና ዕብራይስጡን በአማርኛና በግዕዝ ይታረም ብላ ያለች ደፋር ወንጀለኛ ቤተክርስቲያን ናት። የኢትዮጵያ ኦርቶዶክስ ወንጀሏ ምንድን ነው? የእግዚአብሔር ቃል ላይ ወንጀል ያደረገች ለኦሪጂናል ቴክስቱ ያልታመነች ወንጀለኛ ቤተክርስቲያን ናት። ወንጀሏ ምንድን ነው? የአምላክን የሕያው እግዚአብሔርን ቃል የለወጠችው። ለኦሪጂናል ቴክስቱ ታማኝ አይደለችም። ኦርቶዶክስ ልትታመን አይገባትም ማለት ነው። ለግሪኩ ቃል ታማኝ አይደለችም። ለዕብራይስጡ ቃል ታማኝ አይደለችም። ግሪክና ዕብራይስጥን በአማርኛና በግዕዝ አርማለሁ ብላ የምትል ደፋር ቤተክርስቲያን ናቸው። ደፋር ሌላ ቀጠሮ። ስለዚህ ከዚህ በኋላ መቼ ነው ኦርቶዶክስ መጽሐፍ የምታትመው? ለምሳሌ በ2030 ላይ የምታትም ከሆነ ከ30 ዓመት በኋላ ነው ሌላ መጽሐፍ ቅዱስ ሲታትም ጠብቀህ የምትከራከረኝ አለ እንጂ አሁን በእነዚህ አትከራከረኝም አለ። ደምረው በ2000 ዓመተ ምህረቱም አትከራከረኝም፣ በ1980 ዓመተ ምህረት አትከራከረኝም አለ። ለምን? በዚህም ላይ የመጽሐፍቱ ህትመት ፍጹም ሊሆን ስለማይችል ከአንባቢያን የሚቀርብልን ሰብስበን ብላለች። በዚህኛው ላይ መጽሐፍቱ ህትመት አንድ ጊዜ ፍጹም ሊሆን ስለማይችል ከአንባቢያን የሚቀርብልን ብላ ሰብስባለች። በዘራችሁ አይድረስ እንደዚህ አይነት ውርደት፣ በዘራችሁ አይድረስ። መርጌታ የምትለው ነገር ካለ ማለት ትችላለህ። ብሩኬ ማለት ነው። ቴንክ ዩ ብሩኬ። ቤቱን ምራፍ። እሺ እሺ አለሁ። መልካም ደምረው በቀጥታ በደንብ ህዝብ እየሰማ ይፈርዳል የሚለውን ቃል አልቀበልም እና ግዕዙና ግሪኩን ነው የምቀበለው። ምን የሚለውን? ይማልዳል የሚለውን። ምክንያቱስ ተብሎ ሲጠየቅ እኔም ራሴ አስተያየት እሰጣለሁ። የሚቀጥለው ተስፋ አደርጋለሁ። የእኔ አስተያየትም ግምት ውስጥ በማስገባት እንደገና ሲታተም ይፈርዳል የሚለውን ቃል ገና ከአሁኑ አስተያየት እየሰጠሁ ነው ብሎ ነው የተናገረው። ጥሩ ነው በጣም። ግን መጽሐፍ ቅዱስ በአንባቢያን አስተያየት እየተሰጠበት እንደ አንባቢያን እንትን እየታረመ አሁንም እየተሰረዘ መቼ ነው ማብቂያው? ይህስ መሆን አለበት ወይ? እነ ደምረው በሚያስተምሩት እነ ደምረው በሚያምኑት እንደገና ተቀብላ ደምረው ምን አለ ብላ እንደገና አስተያየት እንደገና ሌላ መስጠት አለባት እንዴ? ይህ እኮ ለእግዚአብሔር ቃል ምን ያህል ደንታቢስ እንደሆነች ነው እኮ። ለእግዚአብሔር ቃል ታማኝ ያልሆነች ቤተ ክርስቲያን ቅጥፈት። ልዩ ልዩ መጽሐፍቶች አሉ፣ በጣም ብዙ ከድሮ ጀምረም ቢሆን የታተሙ። የመጀመሪያው
ማናቸው ያሳተው አባ ጀሮም የ1954ቱም የመጀመሪያውም ቢሆን ሁሉም የመጀመሪያው ያስምረናል። 1954 ዓመተ ምህረት ደግሞ የሚማልደው ክርስቶስ ኢየሱስ ነው። 1980 ዓመተ ምህረት እትም ደግሞ የሚማልደው ክርስቶስ ኢየሱስ ነው። 80 አሃዱ 1966ቱን በ1954 ላይ 66ቱና 54ቱ እኩል የሚማልደው 80 አሃዱም የሚማልደው አለ፣ 66ቱም የሚማልደው አለ። ምንም አይነት የቃላት ልዩነት ሳይኖረው ወጥ በሆነ መንገድ ያንን ነው የተጻፈው። አዲስ መደበኛ ትርጉምም እንደዚሁ ስለ እኛ ይማልዳል ነው የሚለው ቃል በቃል። ቀለል ባለ አማርኛም የምትጠቀመው 1980 እትም ቀለል ባለ አማርኛ የታተመው ስለ እኛ የሚማልድ ነው ኢየሱስ ክርስቶስ ብሎታል። እሱም ሌላ ሊቪንግ ባይብል ሕያው ቃል የተሰኘውም ጌታችን ኢየሱስ ክርስቶስ ይማልድልናል። አንድ ነው ትርጉሙ። የ1879 እትም እርሱ ያስምረናል። የአባ አብርሃም የ1879 ይሄ ነው ያለው። ኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን በ2000 ዓመተ ምህረት አሁን ኤርሚ ይዞት የነበረው የጻፈችው አዲሱ 80 አሃዱ ማለት ነው። ምን ብለዋለች? ስለ እኛ የሚፈርደው ባዕድ ቃል ይሄ በግዕዝም አታገኙትም፣ በግሪክም አታገኙትም፣ በየትኛውም በዕብራይስጡም በምንም የሌለ ባዕድ ቃል ነው። የደነቀረችበት ባዕድ ቃል በምንም መንገድ ግዕዙም አይልም። ግዕዙ 2014 ደግሞ አተመች። ግዕዝ አማርኛ የሌለበት ወደ አማርኛ ያልተተረጎመ ራሱ ማለት ነው። ለእመለሊሁ ያጸድቅ መኑ ዘይኮንን ክርስቶስ ኢየሱስ ሞተ ወተንሥአ እሙታን ወሀሎ ይነብር በየማነ እግዚአብሔር ወይትዋቀስ በእንቲአነ። ወደ አማርኛ ስንመልሰው ሲተረጎም ማለት ነው እሱ ቢያጸድቅ ማን ይኮንነናል? ክርስቶስ ኢየሱስ ሞተ ከሙታንም ተለይቶ ተነሳ፣ በአብ ቀኝ ተቀምጦ ስለ እኛ ይከራከራል፣ ይሟገታል ማለት ነው። ራሷ ናይሮቢ ኬንያ እየታተመው በ1999 ዓመተ ምህረት የግዕዝ አዲስ ኪዳን ባለፈው ዓመትም እንደዚሁ በአዲስ መንገድ ታትሞ ለሁሉም ካህናት ተሰራጭተዋል። ይሄው መጽሐፍም ለእመለሊሁ ያጸድቅ መኑ ዘይኮንን ክርስቶስ ኢየሱስ ዘሞተ ወተንሥአ እሙታን ወሀሎ ይነብር በየማነ እግዚአብሔር ወይትዋቀስ በእንቲአነ። ይኸው ነው ራሱ። እሱ ቢያጸድቅ ማን ይኮንናል? ክርስቶስ ኢየሱስ ሞተ ከሙታንም ተለይቶ ተነሳ፣ በአብ ቀኝ ተቀምጦ ስለ እኛ ይሟገታል፣ ይከራከራል ማለት ነው። ራሷስ እንዲህ የብቻዋ የሆነ የመጽሐፍ ቅዱስ ማህበር የሌለበት ብቻዋ እንደወደደች የምታደርገው ንባብና ትርጓሜ ውስጥ ምን ይላል? የቅዱስ ጳውሎስ መጽሐፍ ንባብና ትርጓሜ ውስጥ ለእመለሊሁ ያጸድቅ መኑ ዘይኮንን፣ እሱ ቢያጸድቅ ማን ይኮንነናል? ክርስቶስ ኢየሱስ ሞተ። ያው ነው በአማርኛ ክርስቶስ ኢየሱስ ሞተ ግዕዝ ነው። ክርስቶስ ኢየሱስ ሞተ አማርኛ ነው። ወተንሥአ እሙታን ከሙታንም ተለይቶ ተነሳ፣ ወሀሎ ይነብር በየማነ እግዚአብሔር በአብ እሪና ይኖራል። በየማነ እግዚአብሔር በአብ እሪና በአብ ቀኝ ማለት ነው። ትርጉሙ ወሀሎ ይነብር በየማነ እግዚአብሔር ማለት በእግዚአብሔር ቀኝ ማለት ነው። እነሱ ወደ አማርኛ ሲፈቱት ምን አሉት? በአብ እሪና፣ በአብ እኩል፣ በአብ ደረጃ እኩል ማለት በአብ እኩልነት ብለውታል። በአብ ቀኝ ያለውን ብዙ ነው የሚሸቃቅጡት። ምንም አይነት ለእግዚአብሔር ቃል በጭራሽ ለተአምረ እና ወይትዋቀስ በእንቲአነ ቁጥር 1 አንደኛ ዮሐንስ 2:1 ብለው
ጠቅሰው አስቀምጠዋል። እዚሁ ስለ እኛ ይከራከራል ካሉ በኋላ መከራከርስ የለም፣ ስለ እኛ በዕለተ ዓርብ ባደረገው ተልእኮ ፍጹም ዋጋችንን የምናገኝ ስለሆነ ብለውታል። ይህንኑ አንድምታ ከሌሎች ትርጉሞች የተለየ አይደለም። ይትዋቀስን ይከራከራል ብለውታል። ይትዋቀስ የሚለው ይከራከራል ትክክል ነው። ምክንያቱ በኪዳነ ወልድ ክፍሌም በየትኛው መዝገበ ቃላት ወቀሰን ሲፈታ ምንድን ነው? መውቀስ፣ መክሰስ፣ መንቀፍ፣ መዝለፍ፣ መገሰጽ፣ መምከር፣ መንገር፣ መናገር፣ ቃልን ማፍሰስ፣ መዘርዘር ማለት ነው። ተዋቀሰ የሚለው ደግሞ ተዋቀሰ ማለት በቁሙ ተሟገተ፣ ተከራከረ። አስተዋቀሰ፣ አዋቀሰ፣ አወቃቀሰ፣ አሟገተ፣ አከራከረ። መስተዋቅስ የሚያዋቅስ የሚከራከር ዳኛ፣ የሚዋቀስ ተዋቃሽ ተከራካሪ ባለጋራ ሲል ይፈተዋል። ይሄው መዝገበ ቃላቱ። በዚሁ መዝገበ ቃላት ኮነነ የሚለው ቃል አያይዞ ሲፈታ ኮነነ ማለት ፈረደ፣ ገዛ፣ ሰራ፣ ቀጣ፣ አሰቃየ ማለት ሲሆን ኮናኒ ሲል ደግሞ ገዢ፣ ፈራጅ፣ ቀጭ ማለት ነው። በዚህ በኪዳነ ወልድ ክፍሌ በተረጎም። ስለዚህ ቤተ ክርስቲያኒቱ ወድቃለች ማለት ነው የምንችለው፣ ስታለች ማለት ነው የምንችለው። ለእግዚአብሔር ቃል ምንም አይነት ፍሬም እንዳይኖረው እኮ አደረገች። ማንም እንደገባ የሰዎች አስተያየት እየተቀበለች የምትደነቀርበት ክፍት አደረገች እኮ መጽሐፍ ቅዱስን ለምእመናን። ያው ከምእመናን የሚመጣውን አስተያየት ተቀብለን ወደፊት ደግሞ እንትን እናደርጋለን ትላለች እንዴ? ይሄ የመጨረሻ የክህደት ጥግ ነው። የክህደት ጥግ ነው። ለቤተ ክርስቲያኒቱ ለራሷ ጥሩም አይደለም። በሌሎች መጽሐፍ ትርጉሞች እኮ አለ። ለምሳሌ ዮሐንስ አፈወርቅ በጻፈው መጽሐፍ ላይ ወጊዜ ፈቀደ ይተነብል ሎሙ አኮ በዝንቱ ጊዜ ባቴቱ አላ በእንተ ዘትመጽእ ሕይወተ ዘለዓለም። በአማርኛው በወደደ ጊዜ ይለምንላቸዋል። በዚህ ጊዜ ወይም በዕለተ ዓርብ ብቻ አይደለም፣ ከዚያ በኋላ ባለው ጊዜ ለዘለዓለም ነው እንጂ። ድርሳነ ዮሐንስ አፈወርቅ አያችሁ ቁጥር 156 ላይ በወደደ ጊዜ ይለምንላቸዋል። ምን መቼ ብቻ በዕለተ ዓርብ ብቻ አይደለም። በጣም ብዙ ላሳያችሁ ይችላል። ሃይማኖተ አበው ላይ በጣም ብዙ የሚከራከርልን ይለዋል። ሃይማኖተ አበው ምዕራፍ 3 ቁጥር 2 ገጽ ያው ምዕራፍ 2 ቁጥር 3 ላይ አልመስጧጊያ በሚባለው የሃይማኖተ አበው ትርጉም በጣም ብዙ በዚህ መሄድ ይቻላል። ግን ወንድማችን ግን በጣም ቤተ ክርስቲያኒቱን አዋርዷታል። ምን ብሎ? የቤተ ክርስቲያን አማኝ ነኝ ብሎ ኦርቶዶክስ ነኝ ብሎ። ለነገሩ ገና ነው፣ ንዑሰ ክርስቲያን ይባላል። በኦርቶዶክስ አስተምህሮ መሰረት ንዑሰ ክርስቲያን ይባላል። ለስጋ ወደሙ ያልበቃ ጻኡ ንዑሰ ክርስቲያን ሲባል በቅዳሴ ላይ ወጥቶ የሚሄድ ማለት ነው። ማስቀደስ አይፈቅድለትም ሕጉ። ወንጌል እስኪነበብ ድረስ እዚያ ያስቀድሳል። ልክ ወንጌል ከተነበበ በኋላ ዲያቆኑ ምን ይላል? ጻኡ ንዑሰ ክርስቲያን፣ ገና ያልበቃችሁ ታናናሽ ክርስቲያኖች፣ በደንብ ያልተማራችሁ ውጡ ማለት ነው። የስጋ ወደሙ ክብር፣ በስጋ ወደሙ ዙሪያ የሚነገረው ነገር መስማት አይጠበቅባችሁም፣ መስማት አትችሉም። እና ምን በሉ? ጻኡ ንዑሰ ክርስቲያን። ትንሽ ክርስቲያን ነው፣ ገና ነው፣ የበቃ አይደለም። ቤተ ክርስቲያኒቱን ወክሎ ለመናገር ይሞክራል፣ ግን ያዋርዳታል። ሁል ጊዜ እንዳዋረዳት። ዛሬም ምን አለ? ይፈርዳል ያለችውን አልቀበልም። እና ምንድን ነው የምትቀበለው ታዲያ? እንዲህ ይማልዳል የሚለው የግሪኩም የግዕዙም ነው የምቀበለው። ያዋርዳታል ንዑሰ ክርስቲያን እና ቤተ ክርስቲያን ምእመናንን የኦርቶዶክሳውያንን ለመምሰል ነው የምጠጣው ብለውም ተናግረዋል።
ምጠጣው በቤተ ክርስቲያናችን ክልክል አይደለም አለ። ሰክረህ እንዴት ሰከርክ? እንዴት ሰክራለህ? እንዲው ነውር አይደለም ወይ ስሉት፣ ያው ነው በቤተ ክርስቲያናችን ክልክል አይደለም፣ ሶስትም እንደዚህ ጠጡ ይላል። እኔ ምናልባት እዛ አልፌ ከሆነ ለመምሰል ነው አለ። እንግዲህ እግዚአብሔር ይማረው፣ ግን አዋርደዋታል። ኦርቶዶክስ ቤተ ክርስቲያን እንዲህ አይነት ንዑሰ ክርስቲያን የሆኑ ሰዎች አይወክሉኝም ይውጡ ብላ መናገር አለባት። ሶስት አሉ ንዑሰ ክርስቲያን፣ ሶስት አሉ እዚህ ቲክቶክ ላይ የሚገቡ ስማቸው ባልጠቅስ፣ ሶስቱም ንዑሰ ክርስቲያን ናቸው። እና አንተ ንዑሰ ክርስቲያን የሆንክ ወንድሜ ደምረው አትግባ። ቤተ ክርስቲያን ያቺ ትልቅ ነኝ የምትለዋን ቤተ ክርስቲያን ቢያንስ እነዛ ሊቀ ሊቃውንት ነን እንትን ነን የሚሉ ሰዎች እንዲሁ ያዋርዷት የተለመደ ስለሆነ ሽንኩርቱም ውሃውም ሁሉ እመቤቴ ያመጣችው ነው፣ እመቤታችን የፈጠረችው ነው፣ የእመቤታችን ነው የሚሉ ውሃው ራሱ የእመቤታችን ነው፣ ሽንኩርቱም የእመቤታችን ነው የሚሉ ቤተ ክርስቲያን። አንድ ነገር ተናግሬ ልጨርስ ብሩኬ። አንድ ለምሳሌ የሙሉ ወንጌል አገልጋይ የሆነ ሰው የሙሉ ወንጌል አገልጋይ የሆነ የምታወግዘው ከአገልግሎት የምታግደው ማናት? ሙሉ ወንጌል ናት። ከአገልግሎት የምታግደው ሙሉ ወንጌል ታግደዋለች። ከዚህ በኋላ እንዳያስተምር ይሄ የስተት ትምህርት ነው ብላ መግለጫ ትሰጣለች። ሌሎች አብያተ ክርስቲያናት ደግሞ ያን ሰው ማውገዝ አይችሉም፣ ነገር ግን ትምህርቱን ግን ማጋለጥ ይችላል። እንዲህ አይነት ትምህርት የኛ አይደለም ብለው መስጠት ይችላሉ። ማንኛው የቃለ ሕይወቱም እንደዛው ቃለ ሕይወት ናት የምታወግዘው። ያ አገልጋይ ቃለ ሕይወት ነው የምታ። ኦርቶዶክስ ጋር ግን አንድ ኦርቶዶክሳዊ የሆነ ካህን፣ ልብ በሉ፣ አንድ ቄስ፣ አንድ መርጌታ ነኝ ባይ የምታወግዘው ኦርቶዶክስ ቤተ ክርስቲያን ናት። ጠቅላላዋን ነው የሚወክላል። ጠቅላላዋ ቤተ ክርስቲያኗን ይወክላል። አሁን ለምሳሌ ሽንኩርቱም ውሃው ምኑ ሁሉ የእመቤቴ ነው አሉ አደል? ይህንን ቤተ ክርስቲያኒቱ አምና ተቀብለዋለች። ሽንኩርቱ የማርያም ነው ብላለች። ድንቹ፣ ውሃው፣ ጠቅላላ በምድር ላይ ያለው የሚጠቅመን ነገር ሁሉ በማርያም የተፈጠረ ነው፣ ማርያም ያመጣችው ነው ብላለች። ማን? ኦርቶዶክስ ቤተ ክርስቲያን። ለምን አላወገዞችማ? ማውገዝ ነበረባት ትክክል ካልሆነ። ነገር ግን ዝም አለች። የእግር እጣቢ ምእመናን፣ የእግር እጣቢ ነውር ነው አይደፋም፣ ጠጡት አሉ አባ ገብረ ኪዳን። አላወገዘችም ቤተ ክርስቲያን። ስለዚህ የማን አስተምህሮ ተደርጎ ይወሰዳል? የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን አስተምህሮ ምንድን ነው? አስተምህሮዋ በኦርቶዶክስ ቤተ ክርስቲያን አስተምሮ የእግር እጣቢ መጠጣት፣ የእንግዳ እግር አጥቦ መድፋት ነውር ነው አሉ፣ ክልክል ነው አሉ። እና መጨለጥ ነዋ። የቫይረስ መድኃኒት፣ የምን መድኃኒት? የነፍስ መድኃኒት አደረጉት። ይህ የመዳኛ መንገድ መዓት ነው የምንለው ይሄ ነው። ኦርቶዶክስ ቤተ ክርስቲያን በደሙ በምናምን ውሸት ለምን ይዋሻል? ማርያም የት ሄዳ? ዝክሩ ታዲያ ለምንድን ነው? በክርስቶስ ደም መዳን ካለ ክርስቶስ መስቀል ላይ በከፈለው ደሙ መጽደቅ የሚቻል ከሆነ የእንትና ዝክር ለምን አስፈለገ? ለምን አስፈለገ ዝክሩ? ለምን አስፈለገ ተስካሩ? ለምን አስፈለገ የመቃብር አፈር መቃም? ለምን ውሸት ነው ማለት ነው። ውሸት ነው። በኦርቶዶክስ ቤተ ክርስቲያን ኢየሱስ ክርስቶስ ያድናል፣ ኢየሱስ ክርስቶስ እንትን፣ ይሄ ውሸታቸው ነው። የውሸት ጥግ ነው ይሄ። ይባላል ወይ? አዎ ይባላል። ይታመናል ወይ? አይታመንም። የሚታመንማ ቢሆን ኖሮ ተስካር ይቀር ነበረ። የሚታመን ይሄ ትምህርት የሚታመን ቢሆን ኖሮ ዝክር ለምን አስፈለገ? የአቡየ ዝክር፣ የመጥቆራ ዝክር፣ የምን ብቅ ዝክር፣ አፈሩን በጥበጣችሁ ብትጠጡ፣ አመዱን ግንባራችሁ ላይ ብትቀቡ፣ ምን ያልተባለ ምን ያልተወራለ? አብሹሎ ቂጣ ለመድኃኔ ዓለም ቂጣ ሲጋገር የሸተተው ሁሉ ሰፈሩ ላይ መንደሩ ሁሉ ይድናል ብላ ያወጀች ቤተ ክርስቲያን ነው። ለዚህ መግለጫ አልሰጠችም። ስህተት ነው ብላ አልተናገረችም።
ሰዎች የበሉበትን ትሪ ፍርፋሪ የሆነ ምግብ ካልተገኘ ዝም ብሎ ትሪውን ይላሰው። ማን ሰው የበላበት ትሪ መላስ፣ ከዛ መንግሥተ ሰማያት ይወርሳል። ይሄ ነው ትምህርቱ። የሰማነውን እሺ፣ አይደርብን ነው ይደርብን። ብሩኬ ምን እንደሆነ እንግዲህ ማይክ ፍሬ ልበል እንግዲህ አይደርብን ብለናል። መሪጌታ ብሩክ ያለው እንደምነት አለውኛው ድምጼ ይሰማል። ያ ትንሽ ድምፅን ከፋር ቀጥል ወንድምነት ይሰማል። እሺ ሰላም ብያለሁ ክርስቲያን ወንድምህቶች፣ ከእግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ጸጋና ሰላም ከሁላችሁ ጋር ይሁን። ስላገኘኋችሁ ደስ ብሎኛል። ተባረኩ። እንግዲህ በዚሁ ርዕስ ላይ ኦርቶዶክሳውያን እያስገባን እንወያያለን። ግን ቅድም ኤርሚ ሲወያይ አስተውላችሁ ከሆነ ሁለት ሐሳብ ላይ ልናገር። የመጀመሪያው መቅድሙ ላይ ያለው ነገር በራሱ የህዝብ አስተያየት የሚጠይቀው ማለት ነው። የህዝብ አስተያየት የሚጠይቀው ያመለጡ ቃላቶች ካሉ፣ ለምሳሌ ሰዎች አሁን መርጌታ መጽሐፍ አሳትመዋል፣ ልምዱ አላቸው ከዚህ በፊት እና መጽሐፍ ሲጻፍ የአርቶት ስራ ይሰራል። በቃ ይሄ የተለመደ ነው። መጽሐፍ አርቶት ይሰራል። ምን ማለት ነው? ያመለጡ ቃላቶች ካሉ ይለቀማል ማለት ነው። አርቶት በሚሰራው ሰው መጽሐፉ ተለቅሞ ነው ከዛ ወደ ህትመት የሚመጣው። አርቶት ሳይሰራ መጽሐፍ አይታተምም። መጽሐፍ ቅዱስም ሲታተም በዛ አይነት ሁኔታ ሊያልፍ ይችላል። በጥንቃቄ ነው የሚሰራው ኦፍኮርስ። አዎ። ከዛም ግን ምናልባት የሚያመልጡ ቃላቶች ሊኖሩ ይችላሉ። እኔ ብዙ መጽሐፍ ቅዱስ ላይ የተለያዩ መጽሐፍቶች ላይ እንደዚህ አይነት ነገር ይኖራል። መጽሐፍ ቅዱስ ላይ ግን አላጋጠመኝም። ያመለጡ ቃላቶች ቢኖሩ ምንም እኮ ችግር የለው። የሆነ ቃል አምልጦ ምናምን በህትመት ሰዓት እንደዚህ አይነት ነገር ቢያጋጥም ችግር የለውም። እና የመጀመሪያው ነገር የኢትዮጵያ ኦርቶዶክስ ቃላቶች እኮ አይደለም ያመለጣት። ሚውት አድርግልን ይገባክ። እሺ ቃላቶች አይደሉም እኮ ያመለጣት የኢትዮጵያ ኦርቶዶክስ። ለምሳሌ ቅድም ምን አለ ኤርሚ? አሰስ ገሰሱን ለማስገባት እንዲመቻት ነው አለ። እና ምንድነው አሰስ ገሰሱስ ብሎ ሲጠይቀው ለምሳሌ ይፈርዳል የተባለው ነው። አይ አንድ አሰስ ገሰስ ብቻ ነው ያለው የሚል መልስ ነው የመለሰው። አንድ አሰስ ገሰስ እንድታስገባስ ማን ፈቀደክ? ሲጀምር አንድ አይደለም ያለው። መጽሐፍ ቅዱስ የአንድ ጎረምሳ ቃል አይደለም እኮ። የአንድ ጎረምሳ የሆነ ሰውዬ እንደ በጣም አንባቢ ስለሆነ የጻፈው መጽሐፍ አይደለም። ይሄ ለግሪኩ ወይ ደግሞ ለሂብሩ ቋንቋ ታማኝ አለመሆን ሳይሆን ለእግዚአብሔር ታማኝ አለመሆን፣ እግዚአብሔር ላይ ማመጽ ነው። ይሄ ገብቷችኋል? እንደው ይፈርዳል ብሎ ስለመጽሐፍ ማን መብት ሰጣችሁ? እንደው እሱስ ብቻ ቢሆን ስተቱ እሱስ ብቻ ቢሆን ማን መብት ተሰጣችሁ? ምክንያቱስ መጽሐፍ ቅዱስ የእግዚአብሔር ቃል ነው ብለን እስካመን ድረስ መናገር ፈልጋለሁ። በእናትህ ከናገረኝ አናገርከኝ፣ ከዛ ውጭ እወጣለሁ። አስወርጃለሁ። ለምን ትናገራለህ? መጽሐፍ ቅዱስ የእግዚአብሔር ቃል ነው ብለን እስካመን ድረስ መጽሐፍ ቅዱስ ላይ ምንም ነገር የመጨመር ስልጣኑ የለንም። በቃ ስልጣኑ ቤተ ክርስቲያን የእግዚአብሔርን ቃል አክብራ ሰዎች ከሞት ወደ ህይወት እንዲመጡ ትጠቀምበታለች እንጂ የራሷን ሐሳብ የምትጨምር ከሆነ አንደኛ መጽሐፉ የእግዚአብሔር ቃል መሆኑ ያበቃል። ሁለተኛ ቤተ ክርስቲያኗ ራሷ ቤተ ክርስቲያን ተብላ ለመጠራት አስቸጋሪ ነው የሚሆነው። ግን አንድ አሰስ ገሰስ ነው እንዲህ ያለው ከተባለ እንዲህ በጣም እኮ ነው የሚያስደነግጠው። እኔ እንዲሁ ዝም ብዬ አይምሮዬ ላይ ብቻ ማስታውሰውን ከብሉይ ኪዳን 50 አሰስ ገሰስ ከአዲስ ኪዳን 50 አሰስ ገሰስ ልሰጣችሁ እችላለሁ። አሁን ይሄን እየተናገርኩ ያለሁት ምንም ዶክመንት ሳላይ ያዘጋጀሁትን መጽሐፍቶች ምናምን መዝገቦችን ሳላገላብጥ አይምሮዬ ላይ ብቻ ያለውን ልናገር ብል ከብሉይ ኪዳን 50 አሰስ ገሰስ ከአዲስ ኪዳን እንዲሁ 50 አሰስ ገሰስ ሰጣችኋለሁ በድፍረት። ለዛውም ድፍረቱ እኮ ማለት ነው። አሁን እንደዚህ ቆይ ላሳያችሁ። ቤት ኖት መሪ ምን እስኪ ይክፈቱልኝ አንዴ የ2000
እሺ እሺ የ1954ቱን ደግሞ ወይ ደግሞ መሲ ደግሞ ስልክ ላይ ክፈችልኝ አንዴ። ሁለታችሁም ክፈቱልኝ ላሳያችሁ በደንብ እንድትረዱት ማለት ነው። ስልክ ላይ ልትከፍችልኝ ትችላለች መሲ? ስልክ ዘግቷል ወንድምነት፣ ይቅርታ ቻርጀር። እሺ ይህ ህይወት የተባለ ሰውዬ ብሩክ ያስወርደው ማን ያስገባው? ተው ችግር የለውም። የሚረብሽ ከሆነ እናስወርደዋለን። ችግር የለውም። አታስወርዱ። እሺ ችግር የለውም። ችግር የለውም። የሚረብሽ ከሆነ ይወርዳል። ተረጋግቶ ከተወያየ ደግሞ በቃ ችግር የለውም መወያየቱ። እሺ በቃ ሁለቱንም ያሳዩልን መሪ ወይም የትኛውና የትኛው የ1954ቱን እና የ2000 ዓመተ ምህረት ነው የምፈልገው። ሁለት መጽሐፉ ወንድምነት የ2000 መጽሐፉ አለኝ። እሺ ምዕራፍ ስንት ላይ ነው የማወጣው? የ2000ን ኢዮብ መጽሐፍ ምዕራፍ 42 የመጨረሻው ምዕራፍ። እሺ ሁለት ማለት አዎ የ1954ቱ የሚከፍትልን ሰው አለ? የሚችል ሰው አለ? በስልኩ ከፍቶ የሚያሳየን ሰው መግባት የሚችል ሰው ከፍቶ ሊያሳየን የሚችል ሰው ካለ ገስት ላኩልኝ፣ ቁጥር ጻፉልኝ። የ1954ቱን መክፈት የሚችል ይሄ መጨረሻ ነው የምከፍተው። መጨረሻው ያለው ክፍል ነው። ኢዮብ ስንት? እሺ ኤርሚዬ ጎን ለጎን ሁኑ ከላይ ማለት ነው ሁለታችሁ። ኢዮብ መጽሐፍ አሳይላለሁ። እሺ እሺ ጎን ለጎን ሁኑ። ምዕራፍ 42 እሺ ኤርሚዬ መሪጌታን አጠገብ አድርገው፣ እኔ ታች አድርግና አውጥቻለሁ። ብርኪ እሺ ቆይ እዛ መሲ ጋር እኔ ማድረግ አልቻልኩም። መሲ ወይ አንቺ አድርጊው ወይ ብሩኬ አድርገው መርጌታን መሲ ጋር ነክተሽ ሆነ አስቀድመሽ ወይስ እኔም ቢያለኝ ነው አልነካው? አይ አትችልም ማለት። እሺ ምንድነው? የትኛው ክፍል ነው? ኢዮብ 42 ቁጥር ስንት? የመጨረሻውን ቁጥር ነው። ኢዮብም ሸምግሎ እድሜ ጠግቦ ሞተ። ምዕራፍ 42 ቁጥር 17 ኢዮብም ሸምግሎ እድሜው ጠግቦ ሞተ። እሺ የኢትዮጵያ ኦርቶዶክስ ኢዮብ 42 17 ጀምሮ አለ። ሸሽ ልጆች ስላሉ ፕሊስ ወገኖች ይሄን አሳይቼ ሌሎቻችሁ ሞክሩ። እሺ ቁጥር 17 ነው የማነበው። ከ17 ጀምሮ ከ16 ጀምሮ አንብበው። እሺ ኦኬ 16 ኢዮብም ከደዌ ከዳነ በኋላ 107 ዓመት ኖረ። ኢዮብ የሚኖርበት ዘመን ሁሉ 240 ነው። ልጆቹና የልጅ ልጆቹን እስከ 4 ትውልድ ድረስ አየ። ኢዮብም ሸምግሎ እድሜ ጠግቦ ሞተ እና በጣም የሚገርመው ይሄኛው ተጨምሮበታል። ቁጥር 25 ላይ ነው የሚያልቀው እዚህ ላይ። እዚህኛው ላይ ግን ቁጥር 17 ላይ ነው የሚያልቀው። 8 ቁጥሩ ተጨምሮበታል ማለት ነው። ኢዮብ መጽሐፍ እንግዲህ 1954 42 17 ላይ ነው የሚያልቀው። ኦርቶዶክስ ደግሞ በ2000 ባሳተመችው ላይ ኢዮብ መጽሐፍ ምዕራፍ 42 ቁጥር 25 ላይ ነው የሚያልቀው። ያ ማለት 8 ቁጥሮችን ጨምራ አሳትማለች። ከየት አምጥታ? 8 ቁጥሮችን አሰስ ገሰስ ጨምራ ማለት ነው።
ባው ይሄ እኮ የቃል ሆን ተብሎ እግዚአብሔር ላይ እኮ ነው ያመጹት እኮ ሆን ብለው ማለት ነው። ይሄ እኮ የቃላት ስህተት እኮ አይደለም እኮ እያሳየናችሁ ያለ ነው። በቀድሞ 80 አሐዱ በ980 አሐዱ ትርጉም ላይ ኢዮብ 42 በራሳቸው መጽሐፍት እናሳያቸው 66ቱን አናምንም ብለው የሚሉት ሙዚቃ ስላላቸው ኦኬ ኢዮብ 42 17 አንዴ ጠብቁኝ። ኢዮብ 42 ቁጥር 17 ይታችሁ። ይሄኛው በፒዲኤፍ ያሳየ ነው፣ በአፕሊኬሽን ያሳየ ነው። ኢዮብም ሸምግሎ እድሜ ጠግቦ ሞተ ቁጥር 17 ማለት ነው። ኢዮብ 42 17 ኢዮብም ሸምግሎ እድሜ ጠግቦ ሞተ። በኦርቶዶክስ ተዋሕዶ ቤተክርስቲያን በ80 አሐዱ በቀድሞው ላይ ማለት ነው። በዚህኛው ላይ ግን ኢዮብ ሸምግሎ እድሜ ጠግቦ ሞተ ቁጥር 16 ማለት ነው እና 17 ማለት ነው። 16ኛው እና 17ኛው ቁጥር ላይ ቁጥር 17 ላይ ኢዮብም ሸምግሎ እድሜ ጠግቦ ሞተ ካለች በኋላ 18 19 20 21 22 23 24 25 8 ቁጥር ከየት መጣ? ይሄ አሰስገሰስ ይባላል። እህትየው እሱን ካሳየሽው ይሄው የ80 አሐዱ ይሄ 80 አሐዱ ነው። እህትየው የምታሳየውም 80 አሐዱ ነው። ሁለቱም የኦርቶዶክስ ማለት ነው። 8 ቁጥር እግዚአብሔር ሳይናገራት ደብተራው ጠላውን ጠጥቶ አብሾውን አጭሶ የጻፈው ጽሑፍ ማለት ነው። በእግዚአብሔር ቃል ላይ የማይገኝ ከየት አመጣች ብሎ ማንም የማይጠይቃት ልጆቿ ተሳዳቢና ተራጋቢ የሆኑ መጽሐፍ ቅዱስን አይመረምሩ ከየት መጣ? ይሄው በራሷ 80 አሐዱ በራሷ በቀድሞ 80 አሐዱ ላይ 17ኛው ቁጥር ላይ ነው የሚያበቃው። ኢዮብ 42 17 የራሷ በኦርቶዶክስ 80 አሐዱ። ይሄ ደግሞ የኦርቶዶክስ 80 አሐዱ ነው። ይሄኛው 8 ቁጥር ጨምራበታለች። የሚቀጥለው ላይ ገና 18 ምዕራፍ ብትጨምር ምንም ህዝቡ እንደሆነ በደንብ አርጋ ወግታ አስተኝተዋለች። ህዝቡ በጠላ ባረቄ በጫት በምናምን ነገር ተኝቷል። ትውልዱ ምን እየተከናወነ ምን እየተካሄደ እንደሆነ አያውቁ። ስሜታውያን ናቸው፣ ግልብ ናቸው። መሳደብ መራገም እንጂ ነገሩን መመርመር አይፈልጉም። ከየት አመጣች 8 ቁጥር? በዚህኛው 80 አሐዱ ላይ የሌለ እዚህኛው ላይ በአዲሱ 80 አሐዱ ላይ ከየት አምጥታ ጨመረች? ብሩክ ያው ቀጥሉ። ሌላን ጨምራ አይደለም ሌላን ጨምራ በመጽሐፍ ቅዱስ ታሪክ ምዕራፍ 1 ሀ ምዕራፍ 1 ለ ምዕራፍ 1 ሀ ምዕራፍ 1 መ እየተባለ የተጻፈበት ቦታ ታውቃላችሁ? በመጽሐፍ ቅዱስ እንግዲህ በ66ቱም ይሁን በ80ም በ73ም ይሁን ምዕራፍ 1 ሀ ምዕራፍ 2 ምዕራፍ 1 ለ እየተባለ እስከ ሸ እስከ መ ድረስ የተጻፈበት የለም። በምታውቁት መጽሐፍ አለ? የለም። አንድ የለም። ብሉይ ኪዳንም አዲስ ኪዳንም አንድም የለም። እስኪ አስቴር መጽሐፍን ክፈቱ ሁለታችሁም። እስኪ አስቴር መጽሐፍን ምዕራፍ 4ን እስኪ መሴም ክፈችው፣ ኤርሚም ክፈት። መሲ የትኛውን ነው ያልሽው? አዲሱን ነው? አዎ የ2000 2000 የተሞላ ኤርሚ አስቴር ነው ያልከው? አዎ አስቴር ሐዳሳ። እሺ ምዕራፍ ስንት? ምዕራፍ 4 ምዕራፍ 4 ቁጥር እሺ ክፈችው መሲ ከ8 ጀምሮ እህትዬ አለሽ? ሚውት እኮ ነሽ። አለው እያወጣሁኝ ስለሆነ ነው ኤርሚዬ። እንኳን አንቺ አትታመኙ ለንስሐ አባትሽ ታዲያ ያለሽ እኮ ለዘበነና አሁን ታች ታፕታፕ ታደርጊያለሽ። አቤቱ ጌታዬ
እሺ እህትዬው እሺ አስቴር ስንት ነው ያልከኝ? ወንድምነት 4 ምዕራፍ 4 ታገስ ይርምዬ ግስ ስለሆነ እንትኑ ስለማላቅ ነው። ያው ምዕራፍ የሚለው ማለት ችግር የለም። ያ በሱ ነው እንትን እያልክ ያለሁት። ችግር የለም። ኦኬ ይሄ ስንት ነው? 3 ነው። 3 ነው። አንድ ቀጥል። ስለዚህ 4 ጊዜ ነው ማለት ነው። እሺ ወደዚህ አድርጊውና እኔ ነው ይሻላል። ወደዚህኛው ፔጅ አዙ አስተካክል። እሺ ለም አይታየም። እሺ መስል ትንሽ ራቅ እንደዚህ። አሁንስ የመርዶክዮስ ጸሎት ከሚለው ጀምሮ እስኪ ምዕራፍ ቁጥር ስንት ነው? ከፍ አድርጊ ወደ ላይ። ያው ከታች እኮ ነው ያለው መስል ከታች። እሺ ቁጥር ስንት ነው እሱ? ይሄኛው ቁጥር ስንት ነው? ሀ ይላል እዚህ ጋር ቁጥር 16 አይደል? አይ ቁጥሩ ነው የጠየቅኩሽ መስል ከፊት ማለት ፊት 18 ይሄኛው አይደል? ቁጥር 16 ጋር 18 ወጥ 17 ነው። 17 ይሄ ስንት ነው? 17 ነው። 17 አዎ። ወደ ላይ ከፍ አድርጋ አትየው ደበቅሽው እኮ። እሺ ወደ ላይ ከፍ አድርጊው እንደሱ። ዝቅ ትንሽ። እሺ ቁጥር 17 አንተ ጋር እንደሚለው ይሄ እኔ ላንብበው። ቁጥር 17 ያንተን አንብበው። ያው መርዶክዮስም ሄዶ አስቴር እንዳዘች ሁሉ አደረገ። እሺ ቁጥር 17 እና አንብቢልናል። መርዶክዮስ አይ ቁጥር 17 እያልሽ ነው የምታነቢው እንደተጻፈው። እሺ እግዚአብሔር ያደረገው ሁሉ እህትየው ደበቅሽው፣ ህዝብ እንዳያየው ደበቅሽው እንደሱ። ያ ተስተካከል። አሁን ይታያል። እንደሱ ነው ማድረግ ያለብሽ። እንደሱ አታንቀሳቅሩ። ወርታች እጅሽ እያመለጠ ነው። ወደ ላይ መልሽው። እንደሱ ደበቅሽው። ወደ ላይ ፈቅ ኖ ወደ ላይ ወይ ጣትሽን እጅሽን ወርታች ነው ዝቅ የምታደርገው። እንደሱ በቃ። እሺ እግዚአብሔር ያደረገው ሁሉ እኔ እኮ የምችኝ ለዛ ነገር እኔ ላንብበው እዚህ በቃ ታዩ ነው ቆይ አሁን ይታያችኋል? አዎ አሁን ይታያል አይደል? እግዚአብሔር ያደረገውን ሁሉ እያሰበ ወደ እግዚአብሔር ለመነ። እንዲህም አለ፣ አቤቱ ሁሉን የምትገዛ በስልጣነ ሁሉን የፈጠርክ ንጉሥ፣ እስራኤልን ታድናቸው ዘንድ ብትወድ የሚራክህም የለም። ቁጥሩን እየተናገረ ቁጥር 17 ቁጥር 17 ነው እያለ ያለውና ቁጥሩን አትዩ። እሺ ይሄ ስንት ቁጥር ነው? 17 ቁጥር 17 17 ሐመርሃ ሰማይና ምድርን ከሰማይ በታች ስለ ጽድቅ ፍጥረትም ሁሉ አንተ ፈጥረሃል። 18 ነው አይደል? 18 አንተ ሁሉን አሁንም 17 17 አንተ ሁሉን ታውቃለህ። አቤቱ ለዚህ ትዕቢተኛ ሃማ ያልሰገደ በመናቅ እንዳይድድ ምንድነው ይሄ? እንዳይደለ በትዕቢትም እንዳይደለ ራሴንም ከፍ በማድረግ እንዳይደለ አንተ ታውቃለህ። የእግዚአብሔር ክብር 17 የእግዚአብሔር ክብር የሰው ክብር እንዳይደለ ከአንተም ከጌታ በቀር ለማንም እንዳልሰግድ ይህንን ነገር እንዳደረግሁ እንጂ እስራኤልንስ የሚድኑ ከሆነ እግሩ እስም ዘንድ በወደድኩ ነበር። ይህም ስራ በትዕቢት
17 ረ ያጠፋን ዘንድ በጠላት ተነስተውብናል። መጀመሪያ ርስትህንም ያጠፋ ዘንድ ወደሃልና አሁንም አቤቱ የአብርሃም አምላክ ንጉስ በቃ እህትዬ በቃ 17 ረ ላይ ነው ያለሽው። 17 ሸ ሐና ለሐመሯ መልስ ናቸው። በጣም እኮ የሚያሳፍር ነው በእውነት ነው። ፍትሐብሔር እኮ የሚጠቀሰው ይመስላል። አዎ በእውነት 17 እስኪ ዝቅ አድርጊው ትንሽ ወደታች ዝም ብለህ ሳታነቢው ዝቅ አድርጊው ወደታች። የአስቴር ማን ይላል አይደል? ከታች ዝቅ አድርጊው። እሱ ጋር ደግሞ እንደሚለው 17 ቸ ይላል። ይኸውላችሁ 17 ቸ። እስኪ ገልብጭ ወደ ገልብጭ ደግሞ እስኪ ቀረብ አድርጊው። 17 ከ ይታያችኋል ከላይ ከዛ እከከ ቀጥሎ እንደዛ ነው የሚለው 17 ከ አሁን መጽሐፍ ቅዱስ ነው። እሺ የኢትዮጵያ ኦርቶዶክስ የ2000 ዓመተ ምህረት መጽሐፍ ቅዱስ ነው። በእውነት ነው የምላችሁ። ይሄ እኮ እግዚአብሔር ላይ ከዚህ በላይ እኮ ማንም እንደ ኢትዮጵያ ኦርቶዶክስ እኮ ያመፀ የለም እኮ። ይሄ ትልቅ አመፅ ነው። መጽሐፍ ቅዱስ ላይ በዚህ ልክ ጨምሮ መጽሐፍ 17 ሀ ይላል። ከዛ እስኪ ታች ረጂ ወ አለ 17 ወ ከዛ ወዘወዘ 17 ወ አለ ከላይ ከፍ በይ። አይ እሺ እሱ ጋር 17 ሀ አለ ነው ወደታች ረጂ። እሺ ወደ ጎን ሂጂ። አሁን እሱ ጋር 17 ወ አለ። እሺ እስኪ ምዕራፍ 5 ጋር ሂጂ ደግሞ። እሺ እየተናገርኩ ነበር። እሺ እዚህ ጋር ነው። እሺ ወደ ጎን አድርጊው። እሺ ምዕራፍ 6 ኖ አይ ቆይ እዚሁ ጋር ቆይ አንዴ አትሂጂ፣ ሶሪ አትሂጂ። እሺ አሁን ምዕራፍ 6 ይሄ ነው አይደል? ልክ ነሽ። አሁን ምዕራፍ 6 እሺ ላንብበው። አይ ወደ ጎን አድርጊ። አዎ 5 ላይም አለ። አዎ ገብቶኛል። 5 ላይም አለ። ቆይ ወደዚህ አይ ወደ ጎን አድርጊው። ምዕራፍ 5 ላይ አላይቼዋለሁ። እሺ ምዕራፍ 6ም እንደዛው። እሺ ገልብጩ። ምዕራፍ 7 እሺ ምዕራፍ 5 ምዕራፍ 6 ምዕራፍ 4 ምዕራፍ 5 ምዕራፍ 6 እሺ አሁን ምንድነው ሌላ ቆይ አታጥፊው። እሺ ቪዲዮሽ አታጥፊው። ምንድነው እያልናችሁ ያለ ነው? አሁን የቃላት ስህተት አይደለም። አሁን የኮምፒውተር ኤረር አለ አይደለ? አርቶት ሲሰራ የሚያመልጥ ነገር ሊኖር ይችላል። አሁን መጽሐፍት ያሳተማችሁ ሰዎች ምናምን የማወራውን ነገር በደንብ ትረዳላችሁ። ይሄ ግን ሆን ተብሎ የተሰራ ነው። በጣም በሚገርም ሁኔታ አንድ ነገር ልንገራችሁ። ለምሳሌ እኛ ከማንቀበለው መጽሐፍ ተረፈ ኤርሚያስ የሚባል መጽሐፍ አለ። ተረፈ ኤርሚያስ ለምሳሌ ኤርሚ ይነግረናል። የ1980 ዓመተ ምህረት ስንት ምዕራፍ ነው ያለው? ኤርሚ ምን ያህል? 8 ወይስ 11? ማነው 11 ነው? 12 ሶሪ 11 ምዕራፍ። የ2000 ዓመተ ምህረት ስንት ምዕራፍ ነው ያለው? አላየሁትም። አንድ ምዕራፍ ብቻ ነው ያለው። ዋት? አንድ ምዕራፍ ብቻ ነው ያለው የ2000 ዓመተ ምህረት። ተረፈ ኤርሚያስ የ2000 ዓመተ ምህረት አንድ ምዕራፍ ብቻ ነው። የ1980ው 11 ምዕራፍ አለው። እኮ ቀልድ ነው የያዙት። በጣም የሚያሳዝኑት ኦርቶዶክስ በእውነት ነው የምላችሁ። እስኪ ክፈችልን። ወደ አስቴር እንመጣለን። አንዴ ተረፈ ኤርሚያስን አንዴ ክፈችልን። ኦኬ። የጾታ ደግሞ ጉዳይ በጣም ብዙ ነው። የጾታ ጉዳይ ከሆነ ለምሳሌ የጾታ ጉዳይ ማለት ለጌታ የተነገረውን ነገር ለማርያም በማድረግ ከእሴይ ግንድ በትር ይወጣል ይላል አይደል?
ኢሳይያስ መጽሐፍ ምዕራፍ 11 ቁጥር 1 ላይ ምንድን ነው የሚለው? ኢሳይያስ 11:1 ላይ ምንድን ነው የሚለው? እስኪ ፖስት አድርጉልን ከታች። ከእሴይ ግንድ በትር ይወጣል ከስሩም ቁጥቋጥ ያፈራል ነው የሚለው አይደል? ትንቢተ ኤርሚያስ ነው ያልከው? ኤርሚ አይ ተረፈ ወንድምነት። ኦኬ ወደ አዲስ ኪዳን ደግሞ ሂጄ ያሳያቸዋለሁ አንድ ነገር። ለምሳሌ በአዲስ ኪዳን ቤዛችን ማን ነው? መጽሐፍ ቅዱስ ቤዛ ያለው ማንን ነው? በአዲስ ኪዳን መሪ ቤዛችን ማን ነው? ኢየሱስ። ጳውሎስስ? ኧረ አይደለም። በኢትዮጵያ ኦርቶዶክስ ጳውሎስም ቤዛ ነው። አንደኛ ቆሮንቶስ መጽሐፍ ምዕራፍ 4 ቁጥር 14 ላይ ጳውሎስ እኔ ቤዛችሁ ነኝ ይላል። እኔ ቤዛችሁ ነኝ ይላል ጳውሎስ። አንደኛ ቆሮንቶስ ምዕራፍ 4 ንገርም ነው። ምዕራፍ 4 ቁጥር 14 ላይ ይክፈቱልን፣ እሱንም እናየዋለን። ንገርም ነው። ምን አልኳችሁ? ትንቢተ ኢሳይያስ መጽሐፍ ምዕራፍ 11 ቁጥር 1 ላይ ከእሴይ ግንድ በትር ይወጣል ነው አይደል የሚለው? ኦርቶዶክስ ግን ከእሴይ ግንድ በትር ትወጣለች ብለው ነው የጻፉት። ከእሴይ ግንድ በትር ትወጣለች። ይሄን በመጽሐፋቸው ብቻ አይደለም መድረኮቻቸው ላይ ጭምር ይሄን ይሰብካሉ። መድረኮቻቸው ላይ ጭምር ይሄን ይሰብካሉ። ከእሴይ ግንድ በትር ትወጣለች ብለው በሴት አንቀጽ ነው የተጻፈው። ደነገጥ ካለ አሞጽ በቃ በዚህ ልክ ደፋሮች ናቸው። ለምሳሌ ሕዝቅኤል መጽሐፍ ምዕራፍ 44 ላይ ያ የምስራቁ በር ተዘግቶ እንደሚኖር ይናገራል አይደል? ተዘግታ ትኖራለች ብለው ነው የጻፉት ሕዝቅኤል 44። እንዴ አሰስገስ አሳዩን ካላችሁ እኮ እናንተ እስኪ ሰለቻችሁ ድረስ ነው የምናሳያችሁ። በእውነት ነው የምላችሁ፣ እስኪ ሰለቻችሁ እስክትደነግጡ ድረስ ማለት ነው። ያቺ በር ተዘግታ ትኖራለች ብሎ ነው የጻፈው። ያቺ በር እንዴ ቆም አሁን እኔ እየተናገርኩ ያለሁትን ኦርቶዶክሳውያን የ2000 ዓመተ ምህረት መጽሐፉ አለ አይደል? ይኸው ጥቅሱን እየከፈታችሁ እዩት። በቃ በጣም ቀላል ነገር ስለሆነ ማለት ነው። እጃችሁ ላይ ስለሆነ ያለው እጃችሁ ላይ ስለሆነ ያለው። እሺ አገኘሽው መሲ? እያወጣሁት ነው ወንድምነት። አንዴ ቃስጠኝ። እሺ እስከዛ መሪ ካገኙት ያሳዩልን። መሲ እስክታገኙ ተረፈ ኤርሚያስ ነው። እሺ ዘማሪ አሸናፊ እሺ ትንቢተ ኢሳይያስ መጽሐፍ ምዕራፍ 11 ነው። እሺ ቁጥር 1ን ክፈትልን። ቁጥር 1ን አሳየን። አይ ምዕራፍ 12 ነው እሱ። ምዕራፍ 11 እሺ እስኪ አንብበው። ምዕራፍ 11 ይሄ ትንቢተ ኢሳይያስ መጽሐፍ ምዕራፍ 11 እስኪ አንብበው። ይሰማል? ሚዩት ነሽ? እያወራ ከሆነ ሚዩት ነው። ኦኬ ሚዩት አድርጌው ነው። እሺ ከእሴይ ስር በትር ትወጣለች አበባም ከግንዱ ይወጣል ይላል ቁጥር 1 ላይ። ኦ ከእሴይ ስር በትር ትወጣለች ነው የሚለው። በሂብሩ ደግሞ በቀደሙት ትርጉሞች ደግሞ ምንድን ነው የሚለው? ከእሴይ ግንድ ቁጥቋጥ ይወጣል ነው የሚለው እንጂ ትወጣለች ተብሎ አልተጻፈም። ይሄ እኮ በግልጽ እኮ ነው ያመጹት። በግልጽ ይሄ በእግዚአብሔር ላይ የተደረገ አመጽ እኮ ነው።
አመጽ ነው። አልገባችሁም እናንተ? አሁን ስለ ቃላት የሆነ ቃል ስለማምለጡ አይደለም እየተወራ ያለው። ይሄ አመጽ ነው። እግዚአብሔር ላይ ነው ያመጹት። ደግሞ ይበቀላቸዋል። እያያችሁ በዚህ በእኛ ዘመን እግዚአብሔር ይበቀላቸዋል። እየተበቀላቸው ነው። አሁንም እግዚአብሔር ከዚህ በላይ ይበቀላቸዋል። ምክንያቱስ እንደ እግዚአብሔር ክብር እኮ ነው የተነካው። ሰው እንዴት የእግዚአብሔር የሆነን ነገር ይነካል? መብት የለንም እኮ። እኔ ብሩክ በክርስቶስ ኢየሱስ ደም የእግዚአብሔር ልጅ ሆንኩ ማለት በእግዚአብሔር ቃል ላይ ስልጣን አለኝ የመቀየር ማለት አይደለም። እንዴ አይደለም። የእግዚአብሔር ነው ካልን ይሄ ቃል የእግዚአብሔር ነው እስካለ ድረስ አሜን ነው እንጂ ማለት ያለብን እኛ መብት የለንም የመቀየር መብት የለንም። አትዝጋው፣ አንዴ አትዝጋው። እስኪ ሕዝቅኤል 44 ጋር አይደለም ደግሞ አትዝጋው። ስንት አልከኝ ብሩክ? ስንት? ሕዝቅኤል 44 ቁጥር 44 ከአንድ ጀምሮ አንብቡ። ታች እናንተ ደግሞ ፖስት አድርጉልን። እሺ እስከ ቁጥር 3 ድረስ ፖስት አድርጉልን። 44 የተዘጋችው ምስራቅ በር የሚለው ነው። ምንድነው ርዕሱ የሚለው? የተዘጋችው የምስራቅ በር የተዘጋችው ይላል። ስማሽ ቀጥል እስኪ አንብቡ። የተዘጋችው የምስራቅ በር ወደ ምስራቅም ወደምትመለከተ የተሰማክ አይደለም። እሺ እኔ ጋር ነው የተቋረጠው። እሺ አሁን አለው ብሩክ? አሁን ትሰማለህ። ቀጥል። እሺ እያወጣብኝ ስለሆነ ነው ወደኋላ። እሺ የተዘጋችው የምስራቅ በር ይላል ቁጥር 44 ላይ ከቁጥር 1 ጀምሮ ወደ ምስራቅም ወደምትመለከተው በስተውጭ ወዳለው ወደ መቅደሱ በር መለሰኝ፣ ተዘግቶም ነበር። እግዚአብሔርም እንዲህ አለኝ፣ ይህች በር ተዘግታ ትኖራለች እንጂ አትከፈትም፣ ሰውም አይገባባትም። የእስራኤል አምላክ እግዚአብሔር ገብቶባታልና ተዘግታ ትኖራለች። አለቃው ግን እርሱ በእግዚአብሔር ፊት እንጀራ ይበላ ዘንድ ይቀመጥባታል። በበሩ ይገባል፣ በዚያም መንገዱ ይወጣል። ኦኬ ምንድነው እያሉ ነው ያሉት? ይሄ ሕዝቅኤል 44 የማርያም ማፀን ወይ ደግሞ ዘላለማዊ ድንግልና የሚያስረዳ ክፍል ነው ብለው ስለሚያምኑ እግዚአብሔር እንዲህ አለኝ፣ ይቺ በር እሺ ተዘግታ ትኖራለች ከመሆን ምንድነው የሚለው? እግዚአብሔርም ይህ በር ተዘግቶ ይኖራል እንጂ አይከፈትም ነው የሚለው አይደለ? ይቺ በር ተዘግታ ትኖራለች፣ ቀጥሎስ አትከፈትም፣ ሰውም አይገባባትም። የእስራኤል አምላክ እግዚአብሔር ገብቶባታልና ተዘግታ ትኖራለች ይላል። እንዲህ እኮ ነውር እኮ ነው። እጅግ በጣም ሲበዛ ነውር ነው። ነውር ነው። አመጽ ነው። ለምሳሌ ኢአማኝ የሆኑ ሰዎች የእግዚአብሔርን ቃል ለመበረዝ በተለያየ ዘመን የተለያየ ነገር አድርገዋል። ከነሱ እኮ በምንም አይለዩ። ኢአማኝ ከሆኑ ሰዎች በምንም አይለዩም። የእግዚአብሔር ቃል ላይ ሰው ሐሳብ ለመጨመር ለመቀነስ ከተነሳ ከኢአማኝ ከሆነው አካል በምንም አይለይም ማለት ነው። በጣም ነውር ነው። በቃ በዚህ ልክ ይደፍራሉ። በዚህ ልክ ደፋሮች ናቸው። ለዚህ ነው እኮ ኤርሚ ቅድም አሰስ ገሰስ ለማስገባት አለ። ሲጀምር የሆነ ጎረምሳ መጽሐፍ አይደለም እኮ የእግዚአብሔር ቃል። ከህዝብ ሐሳብ እየተቀበልክ የምታርመው አይደለም የእግዚአብሔር ቃል። በጭራሽ አይደለም። እሺ ቆሮንቶስን ታወጣልናል። እሺ መሲ ታሳየንና አንደኛ ቆሮንቶስ 4ን ትከፍትልናለህ። ስንት ምዕራፍ አለው ተረፈ ኤርሚያስ? ይሄ ብቻ ነው ያለው አንድ። በደንብ አሳይናል። ምናልባት ከጎኑ የረሳሽው ካለ ተረፈ ኤርሚያስ ብሎ ከጎኑ እና ከዛም ደግሞ ተረፈ ባሮክ
እስኪ መልሽው እንደገና። እሺ አንድ ምዕራፍ ከዛ ቁጥሩ ስንት ላይ ያልቃል? እዚህ ላይ ነው የሚያበቃው። እስኪ ቁጥር አይ ወደዚህ በዚህኛው በኩል ያው እዚህ ጋር እሺ 70 ምናምን ኤርሚ ያለክ 73 ላይ አዎ ትችላለህ ኤርሚ። ስንት ላይ ነው? 73 አዎ ምዕራፍ 1 73 ቁጥር 73 ላይ ያልቃል ተረፈ ኤርሚያስ። ወይ ደግሞ መሪ የ1980 ያሉት አለኛ። እስኪ ተረፈ ኤርሚያስን ይክፈቱልን። እሺ አንድ ምዕራፍ ነው ያለው ተረፈ ኤርሚያስ። ይሄ አዎ 2000 ዓመተ ምህረት እትም። እስኪ 1980 ዓመተ ምህረት እትም ተረፈ ኤርሚያስ ስንት ምዕራፍ አለው እንየው። በነገራችን ላይ ተረፈ ኤርሚያስ ላይ ኢየሱስ የሚል ጽሑፍ አለ ታውቃላችሁ? አንድ ምዕራፍ ብቻ። የ2000ን ይክፈቱ፣ የ1980ን ክፈቱልን። የ1980ውን አዎ እሺ 1980 ኢየሱስ የሚል ጽሑፍ አለው ተረፈ ኤርሚያስ ላይ ታምናላችሁ? በብሉይ ኪዳን ጌታ ከመወለዱ ከ700 ዓመት በፊት ኢየሱስ የሚል ቃል አለ ብሉይ ኪዳን ላይ። በጣም እኮ ነው የሚገርመው። ኢየሱስ የሚል ስም አለ እያልኳቸው በነ ኢሳይያስ በነ ኤርሚያስ ዘመን ጌታ ከመወለዱ ኤርሚያስ እንግዲህ የነበረው 640 ነው ከክርስቶስ ልደት በፊት። ቁጥር ስንት ላይ ነው ወንድምነት አለ? ቁጥር 2000 ዓመት በ1980 ላይ ቆይ አሁን መሪ እዚህ ላይ አይደለም። እሱማ አጥፍተውታል እኮ አንድ ምዕራፍ ብቻ ነው ያለው። ስላሴ የሚለውማ በጣም ብዙ ቦታ ነው ያለው። ስላሴ የሚለው ሲራክ ላይ አለ፣ ሄኖክ ላይ አለ፣ በጣም ብዙ ቦታ ነው ያለው እሱ። በትልቁ ላርጉትና ተረፈ ኤርሚያስ በ1980 ዓመተ ምህረት እሺ ተረፈ ኤርሚያስ እሺ ተረፈ ኤርሚያስ 8 እሺ ተረፈ ባሮክ ተረፈ ኤርሚያስ ስንት ምዕራፍ ነው ያለው? ምዕራፍ 11 ነው ያለው። ምዕራፍ 11 በካሜራ እሺ እንግዲህ የ2000 ምንድነው ተረፈ ኤርሚያስ እያሉ ነው ወንድምነት እንትን ነገራችሁ የኦርቶዶክሶች መጽሐፍ ነው እኮ። ተረፈ ኤርሚያስማ ያው ኦርቶዶክሶች መጽሐፋቸው ነው። 80 መካከል አንደኛው ማለት ነው አለውኛ። አዎ በደንብ ይኸው ተረፈ ኤርሚያስ ስንት ምዕራፍ አለው? አንድ እሺ 9 እዚህ ጋር 9 አለ። እዚህ ጋር ምዕራፍ ስንት ነው ያለው? እዚህ 10 ምዕራፍ 11 ምዕራፍ 11 የስንት ምዕራፍ ልዩነት አለው በሁለቱ መጽሐፍት መካከል? ያ ምዕራፍ 1 ነው። 10 ምዕራፍ ልዩነት ማለት ነው። 10 ምዕራፍ በ2000 ዓመተ ምህረት ላይ ያስወጥተውታል። 10 ምዕራፎችን ማለት ነው እንዴ! ይሄ እኮ እንዳይዘጉት እሺ። አንድ ነገር ማስታወሻ ላይ ስለፈለኩኝ ነው እዚሁ ተረፈ ኤርሚያስ ላይ እንዲያሳዩልኝ ማለት ነው። ማስታወሻዬን እየከፈትኩኝ ነው። የ10 ምዕራፍ ልዩነት አለው። 10 ምዕራፍ ልዩነት። ኦኬ ተረፈ ኤርሚያስ ላይ አንድ ነገር እናያለን። እሺ
ብሩክ እስከሚያሳይ ድረስ ሁላችሁም ኮፒ ሊንክ አድርጉ፣ ታብታብ እያደረጋችሁ ተከታተሉ። ተባረኩ። ክርስቲያናት ወንድሞች ኮፒ ሊንክ አድርጉ። እሺ ምዕራፍ 11 እሺ ቁጥር 45 ላይ እሺ እስኪ አንብቡት። በሁሉም መካከል ቃል ተሰማ፣ ፈጣሪያችንን በአንድ ቃል አመስግኑት። የሚያስነሳችሁ የአብ ልጅ ወልድንም ሁላችሁ አመስግኑት። እሺ ይቀጥሉ። የዓለሙ ሁሉ ብርሃን የሚሆን የአብ ልጅ ኢየሱስንም ይፈርድባቸዋል አለ። እሺ አሁን ይሄ ማለት ተረፈ ኤርሚያስ ማለት እነሱ የሚያምኑት ጌታ ከመወለዱ ከ600 ዓመት በፊት ተጻፈ ብለው ነው የሚያምኑት እና ኤርሚያስ ኢየሱስ ብሎ ጠርቶታል እያሉ ነው ያሉት። እስኪ ደግሞ ያንብቡልን ቁጥር 45 እና ቁጥር 46 የዚህ ጋር የሚገርም ነው። ይኸው በሁሉም መካከል ቃል ተሰማ፣ ፈጣሪያችንን በአንድ ቃል አመስግኑት። የሚያስነሳችሁ የአብ ልጅ ወልድንም ሁላችሁ አመስግኑት። የዓለሙ ሁሉ ብርሃን የሚሆን የአብ ልጅ ኢየሱስም ይፈርድባቸዋል አለ ይላል። ከሃዲዎች ይሄን አሉ። በ1947 ላይ ሰቆቃው ኤርሚያስ ላይ ነው የጻፉት። በጣም እኮ ነው የሚገርሙት። ሰቆቃው ኤርሚያስ ምዕራፍ 11 ላይ ጽፈዋል። በ1980 ዓመተ ምህረት ላይ ደግሞ ተረፈ ኤርሚያስ ምዕራፍ 11 ቁጥር 45 እና 46 ላይ በብሉይ ኪዳን ጌታ ከመወለዱ ከ600 ዓመት በፊት ኢየሱስ ተብሎ በትንቢት ተነግሯል እያሉ ነው ያሉት። ገብርኤል ማርያምን ኢየሱስ ትይዋለች ሲላት በቃ ቀድሞ የተነገረ ነገር ነው እየነገሩ ነው ያሉት ማለት ነው። እና በዚህ ልክ ነው። በዚህ ልክ እንግዲህ ኢየሱስ የሚለውን ስም እኛ የምናውቀው ጌታ ሊወለድ ብስራቱ ሲነገር ነው። በዚህ ልክ ግን ቤተክርስቲያኗ በእግዚአብሔር ሐሳብ ላይ በእግዚአብሔር ቃል ላይ እንደምታምጽ የሚያሳይ የአብ ልጅ አብ የሚል በብሉይ ኪዳን አለ እንዴ? አብ የሚል በብሉይ ኪዳን አለ ወይ? ይቀጥሉ ማሪ። ልቀጥልበት